እኔ በህይወቴ ስብከት ሰምቼ አላውቅም። አልተነካውም ነበር። ያደግኩት ጌታን በሚፈሩና በሚወዱ ቤተሰቦች መካከል ነው እና ኢየሱስን እንዳቅ በስርዓት የጣሩ ቤተሰቦች አሉ። አይተን ቀና ብለን ልንመለከት ከምንችልባቸው አደገኛ ሰዎች መካከል ነው ያደግኩት። ጸብ ቢባል ጸበኛ ናቸው፣ ሱስ ቢባል ሱሰኛ ናቸው፣ ኳስ ቢባል አደገኛ ኳስ ተጫዋች፣ ሁሉም አይነት ሰው ያለበት እና በጣም ነቃ ያሉ ጨዋታ የሚያውቁ ድድ ማስጫ የሚባል ቦታ ላይ ቁጭ ብለው ድንጋይ ላይ ተቀምጠው ሲጫወቱ ነገ አድጌ እንደነሱ ብለህ ልትጓጓ የምትችልባቸው አራዳ የሚመስሉ። ጸብ ስራዬ ተብሎ የተማረ ልጅ ጸብ መካከል ብዙ ላይ ይጎዳ ይችላል። ኃይለኛ የሚባል አስተማሪ ነው። በቃ አንበርክኮ በጣም ከባድ ቅጣት የሚቀጣ አስተማሪ አሁን ውጡ ሲለን ራስ ውጣ ለማለት ደፋር እና አትወጡም ሲናና እስኪ ልብ ካለ አስወጣን የሚል። እናቴ ረጅም ጊዜዋን ወላጅ በመምጣት ነው ያሳለፈችው። ቤተሰቤ እንዳሳደገኝ አስተዳደግም በጣም እነሱ የማይጠብቁት ነው። ክለቦች አሉ፣ ዴ ፓርቲዎች አሉ፣ ምናምኖች አሉ። ሳንቀባለን እዛ እንሰበሰባለን። ወተን መጠጥ ቤት እንገባ፣ ከመጠጥ ቤት ቦታ እንቀይራለን። ምን ስንሽ ከረከረ ምንውል እና ይህንን ሁሉ የሚያደርገው ግን እህቱን ቸርች ነው በይ ብሎ። አስተማሪዎች ይጎራረዳሉ። ኢዮስያስ ካለፈ እኔ እቀጣለሁ ይላሉ። ልጄ አለፈ ተባለ። እኔ ስሙን ሳጠፋው የኖርኩትን ኢየሱስ ታፔላ ስለተለጠፈብኝ አሁን ስሙን አንስቼ በነፃነት የፈለኩትን ለመኖር እድል አገኘው ብዬ ነው የሄድኩት። በ3 ሳምንት ተለወጠ። ከባድ ጭንቀት ህይወቴ ላይ መጣ። ምሞት ይመስለኛል እና ራሴ ማጠፋ ይመስለኛል። ልጅ ዩኒቨርሲቲ ገባ ብሎ ተደስቶ ሳይጨርስ በሄድኩ ወር ሳይሞላኝ እመለሳለሁ የሚል ዜና ደረሰ። ለመጀመሪያ ጊዜ ቀና አልኩ ወደ ሰማይ። ኢየሱስ እኔ ጋር የመጀመሪያ ምርጫ አልነበር። እኔ ጋር እናቴ የመጀመሪያ ምርጫ ልትሆን ትችላለች፣ አባቴ የመጀመሪያ ምርጫ ሊሆን ይችላል፣ ጓደኞች ሊከተሉ ይችላሉ፣ እህቴ ሊባል ይችላል፣ ሌላ ነገር ሊከተል ይችላል። ኢየሱስ ትዝ አላለኝም። የመጨረሻ ምርጫ ያደረኩት ኢየሱስ ጋር አለ አልኩት። ለመጀመሪያ ጊዜ ቀና ብዬ እያለቀስኩ እሺ አንተስ አልኩት። ያቺን ቀን በህይወት ያረሳት። እንባዬ ይፈሳል። ሊሞት እንደሆነ እየተሰማው ያለ ሰው፣ የማበድ መንገድ ላይ ያለ የመሰለው ሰው አማራጭ ሲያጣ ነው ቀና ያለው። አለ ስለው የመጨረሻ ምርጫ አድርጌ ጠርቼው የመጀመሪያ ምርጫዎች የማይሞሉትን ሊሞላ መጣ። ለመጀመሪያ ጊዜ ኢየሱስ አለው አለኝ። ተሰማኝ። ኢየሱስ እየተጨነኩ ላብድ ነው እያልኩ ያለሁበት ቦታ ላይ ሰላም ፈሰሰ። ውስጤ ረፍት ተሞላ። አንድ መዝሙር አለ። ተጨንቄ በምድረ በዳ አለቀስኩኝ ስለማለው ወጣው። ከሰማይ አየኝ አታልቅስ አለኝ። ለካስ እኔ አለኝ የሚያየኝ። ኢዮስያስ መስፍን እባላለሁ። አዲስ አበባ ነው ተወልጄ ያደግኩት። የአንድ ሚስት ባል፣ በቅርቡ ደግሞ የአንድ ወንድ ልጅ አባት የሆነ የወንጌል አገልጋይ በቦሌ መካነ ኢየሱስ ቤተክርስቲያን ውስጥ የትምህርትና የጸሎት ፕሮግራሙን አስተባብራለሁ። በዋናነት ደግሞ አስተምራለሁ። ጌታ ደግሞ እድል በሰጠኝ መጠን ደግሞ አንዳንድ ቦታዎች እየተንቀሳቀስኩ ቅዱስ ቃሉን አካፍላለሁ። ይህን ይመስላል። ኢዮስያስ ማለት እግዚአብሔር ይደግፋል ማለት ነው እና ስሜ የወጣበት በጣም የተለየ ታሪክ ባይነገረኝም ካደግኩ ኢየሱስ ከነካኝ በኋላ ግን እንደ ኢዮስያስ የሚገልጸኝ ስም የለኝም። ኢዮስያስ ያው እንደምታውቀው የሚደገፍ ደካማ አይደለ? ደካማነቱን ያወቀ በብርቱ ጌታው ላይ የተደገፈ ሰው ነኝ እና እግዚአብሔር ይደግፋል። እኔን እንደሚገልጥ ማንንም አይገልጥም። በጣም ብዙ ድካም ያለው ሰው ነኝ። ያደግኩት ጌታን በሚፈሩና በሚወዱ ቤተሰቦች መካከል ነው። የወንጌል አማኝ ናቸው፣ ኢየሱስን ይወዳሉ።
አባቴ በጣም ጸሎት የሚወድ እግዚአብሔርን የሚፈራ ከቅዱስ ቃሉ ጋር የተጣበቀ ሰው ነው። እናቴም እንደዛው በጣም ጌታን የምትፈራ ጌታን የምትወድ የጸሎት ሰው ነች እና ልጆቿ ኢየሱስን አውቀው እንዲያድጉላት ፈላጊ ነች። አባቴም እንደዛው እና ከልጅነታችን ጀምሮ የሚጸልይ አባት፣ ከእግዚአብሔር ቃል ጋር የተጣበቀ አባት፣ የምትጸልይ እናት አይቼ ነው ያደግኩት እና ጌታን በሚፈሩ ሰዎች መካከል መወለዴ ያው ቤተክርስቲያን እንድገባ ስለ ኢየሱስ የመስማት እድል እንዲኖረኝ የወንጌል እውነትን ለጆሮዬ የማድረስን ኃላፊነት በስርዓት የተወጡ እና ኢየሱስን እንዳቅ በስርዓት የጣሩ ቤተሰቦች አሉኝ እና ራሴን ያገኘሁት በልጅነቴ ቤተክርስቲያን ነው። በሰንዴ ስኩል ውስጥ ነው ያደግኩት። ማንኛውም ልጅ እንደሚያድገው በሰንዴ ስኩል ውስጥ እየተጫወትን የመጽሐፍ ቅዱስ ታሪኮችን እየተማርን እና ደግሞ ለገና ምናምን ጊዜ እየዘመርን እና በነዛ እድሎች ቸርች ውስጥ ያደገ ሰው ነኝ እና ከልጅነታችን ጀምሮ ቸርቻችን ቤታችሁ ነው ተብለን ያደግንበት ሰፈራችን ነው። ያሳደገን ወንጌላዊ አለ፣ ወንጌላዊ ቡልቻ ይባላል እና ሁሌ የሚነግረን ነገር አለ። ቤተክርስቲያን ቤታችሁ ነው እሺ ይለን ነበር እና ሁለት ነገሮችን በልጅነት አይምሮአችን ውስጥ ቀርጾብናል። ነገ ቤተክርስቲያን የምትረከቡ እናንተ ናችሁ፣ ደግሞም እቺ ቤተክርስቲያን ቤታችሁ ነች እና ቤተክርስቲያንን ትረከባላችሁን እንደተለየ ሐሳብ ባልወስዶም ያኔ ቤታችሁ ነች ግን ተመችቶን ነበር እና ቤታችን እንደሆነ እንዲሰማን አርጎ ነው ቸርች ውስጥ ያሳደገን የነበረው። ቸርቻችን በጣም የሚያምር የአትክልት ስፍራ ነበራት እና ለሰርግ ይከራያል። በጣም ተፈላጊ ቦታ ነው። አካባቢው መሀል ቦሌ ላይ ነው። ቦሌ መካነ ኢየሱስ ነው እና በጣም የምታስገርም ውብ ስፍራ ስለነበራት ለአትክልቱ ጥበቆች በጣም ጥንቃቄ ያደርጋሉ። እኛ ደግሞ እዛ አትክልት ስፍራ ላይ ኳስ መጫወት እንፈልጋለን እና ቤታችሁን ያለበት ልኩ ያ ቦታ ላይ እንድንጫወት ከጥበቆቹ ጋር ተጣልቶ ያስፈቅድልን ነበር እና ቤታቸው ነው ተዋቸው፣ ከአትክልቱ እነሱ ይበልጣሉ ይል ነበር እና በነፃነት ቸርችን ያደግነው የልጅነት የጨዋታ ሰፈሬን የጨዋታ ጊዜን እና ወቅት እየጠበቁ የሚመቱ አንዳንድ ጨዋታዎችን ቸርች ነው ያሳለፍኩት እና ሰፈር እጫወታለሁ፣ እራሱን ጨዋታ ቸርች መጥቼ ደግመዋለሁ እና በጣም ቸርች መካከል እየተጠራን የመጽሐፍ ቅዱስ ታሪኮች እንማራለን፣ እንዘምራለን እና ቸርቻችን በጣም ለየት ያለች ቦሌ ነገር ነበረች በጣም እና ልዩ ልዩ ስጦታዎች የሚበዛት ነበር። ቸርቻችንን እንድንወደው ተደርገን ያደግነው። ለህፃናት በጣም ትመች ነበር። በዛ ምክንያት ቸርቹን የሚወድ እና በልጅነቱ ጓደኞች ያገኘ ቤተሰቦቹ ደግሞ ጌታን የሚወዱ። ስለዚህ በልጅነቱ መጽሐፍ ቅዱስ በስዕል የሚባል ነበር እና ታሪክ የሚያስጠኑት የሚያስነብቡት አባቱ ሲንበረከክ ና ከጎኔ ተንበርከክና በኋላ ትጫወታለህ የሚለው እና ኢየሱስን እንዲወድለት ይጥር ነበረ እና ፋዘር ሁለት ነገሮች ላይ ሲሪየስ ነው። አንድ በትምህርታችን እንድንጨክን እንጎብዝ ይፈልጋል። ሁለተኛ ደግሞ በስርዓት ደግሞ መንፈሳዊ ነገር ላይ ሲሪየስ እንድንሆን ይፈልጋል እና ሁለቱን ነገሮች አሪፍ አድርገህ ካስኬድ ሌሎች ነገሮች ይደረጉልሃል ጌታን የሚወድ ሰው ስለሆነ እና ሁለቱን አስጠብቀን እንድንቀጥል እንፈልግ ነበር እና ቤተሰቦቼ ጌታን ቢወዱም ስለ ኢየሱስ ገና በልጅነቴ ከቤተሰብ አንደበትም ከቤተ ክርስቲያንም የመስማት እድል ቢኖረኝም ኢየሱስ ከቤተሰብ ስለሰማው ኢየሱስ ቸርች ሄደ የሆነ ሃይማኖት ውስጥ ራስን ስላገኘ የምትቀጥልበት አይደለም። የግል መነካት የሚፈልግ ጌታ ነው። ያቺ ኢንካውንተር ግን ትጎለኝ ነበር ከኢየሱስ ጋር የምር መነካካት። ስለዚህ ቀስ እያልኩ ሳድግ ቸርች ውስጥ ያደገ የሆኑ የመጽሐፍ ቅዱስ ታሪኮችን የሰማ ግን ከኢየሱስ ጋር ንክኪ የሌለው እና የሆነ እድሜ ድረስ ተመሳስለ መቀጠል ትችላለህ። ሌላውም ሕፃን ነው፣ አንተም ሕፃን ነህ። ጥያቄ ትጠየቃለህ፣ የመጽሐፍ ቅዱስ ታሪክ አጥንተህ ትወዳደራለህ። የሆነ የጥቅስ ጥናት ትባላለህ፣ ጥቅሱን አጥንተህ ታሸንፋለህ፣ ትሸነፋለህ። ምንም የተለየ ነገር የለውም። ትንሽዬ ግን ነፍስ ማወቅ ስትጀምር አደግ ማለት ስትጀምር ግን ኢንካውንተር ከሌላ አትቀጥልም እና ቸርች ውስጥ ራስን ማግኘትህ ውጪ ካለ ሰው የተሻለ እድል ይሰጣል እንጂ መነካትን አይተካም። አልተነካውም ነበር እና ቤተሰቦቼ ጌታን ቢወዱም ጌታ ኢየሱስን በጣም ቢነካኩትም እኔ እንድነካካ እድል ለመፍጠር መጣር ይችላሉ እንጂ መነካካትን እነሱ መስጠት አይችሉም። መነካካት ከላይ ነው እና በዛ ጊዜ ግን ልጆኜ መልእክት ይመጣ ነበር። ገና በሕፃንነቴ
እና ከቆየ በኋላ ነው የፋዘር አጀንዳዎች ላይ በስርዓት ነፍስ ሳቅ ያወቅኩት ያነበብኩት። ከ7 ዓመቴ ጀምሮ ይህን ልጅ እጠቀምበታለሁ የሚሉ መልእክቶች ለፋዘር ይመጡ ነበር እና ከልጅነቴ ጀምሮ እግዚአብሔር በዚህ ልጅ እሰራለሁ፣ በዚህ ልጅ እጠቀማለሁ እና የኔ መጠቀሚያ እቃዬ ነው ይል ነበር። እና አባቴ አጀንዳው ላይ ይጽፋል። ህፃኔ ለኔ አያስረዳኝም፣ ልረዳ የምችልበት እድሜ አይደለም። ስለዚህ መጠበቅ ነው ያላቸው አማራጭ። እና መልእክት የተነገረለት ነገ እግዚአብሔር እንደሚሰራበት የተወራበት ብላቴና ግን እያደገ ትንሽ ቀን እየጨመረ ሲመጣ ግን ከመንፈሳዊ ነገሮች ጋር ምንም ንክክ የሌለው ቸርች የጨዋታ ስፍራው የሆነ ይሄዳል እና ጓደኞች አግኝቷል። ኳስ ለመጫወት ቸርች የሚቀናው እና ጨዋታ መካከል ኑ ትምህርት አለ ሲባል እየተናደደ እየተነጫነጨ የሚገባ እና አስተማሪዎች እያስተማሩ ያቋረጠውን ኳስ ለመቀጠል የሚጓጓ እየሆንኩ ነው ያደግኩት። ቤተክርስቲያናችን በተቻላት አቅም ለማንኛውም ልጅ እንደምታደርገው ኢየሱስን እንድናቅ ጥራለች። መሰረታዊ ክርስትና ትምህርቶችን ደቀ መዝሙርነትን አስተምራናለች እና ቁጭ አድርገው አስተምረውናል። ያያልኩ ምን ወደው ወንጌላዊ ቡልቻ ይባላል። ኢየሱስን እንድንወድ ጥሯል እና ቤተክርስቲያን እንድንወድም ጥሯል። በዛ መካከል ግን ከኢየሱስ ጋር የተለየ ንክኪ ባይኖረንም ግን እሱን ግን ወደነው ነበር እና ፕሮግራም የሌለም ቀን ልጅ ሆነን ቢሮ እንመጣለን እና ውጪ እንድንጫወት አይደለም የሚለቀን፣ ቢሮ አስቀምጦ እንደ ትልቅ ሰው ያዋራናል፣ ያጫውተናል እና በጣም ትልልቅ ነገሮችን ይነግረናል። አይገባንም ግን ወሬው ተመችቶናል። በጣም የተማረ ደስ የሚል ሰው ነው። ጨዋታ አዋቂ ነው እና ይችላል ሃንድል ማድረግ፣ ልጆች ማሳደግ ይችላል። ስለዚህ እሱ ጋር መዋል እንፈልጋለን እና የሆነ መሄድ ያለበት ቦታ ካለ መኪና አለው ጭኖን ይዞን ይሄዳል። አገልግሎት ካለው ይዞን ይሄዳል። ስለዚህ በተወሰነ ከሱ ጋር መዞር ለምደናል እና የተለየ ንክኪ ከኢየሱስ ጋር ባይኖረንም ቸርች የምንወድበት ምክንያቶች ግን እየተጨመሩልን መጥተዋል። በልጅነት ያደግንበት ያስተዳደግ ደግሞ የሰፈሬ ልጆች አብዛኞቹ የቸርች ልጆች ናቸው በጌታ የሆኑት። ስለዚህ ሰፈር ተጫውተን ተያይዘን ቸርች እንጫወታለን አይነት ነገር ነን። እሁድ ፕሮግራም ሲያልቅ ቤት ሄደን ምሳ በልተን ልብስ ቀይረን ኳስ ለመጫወት እንመጣለን። አስተዳደጌ እንዲህ እየሄደ ከሆነ ቆይታ በኋላ ግን ያው በኢየሱስ ስላልተነካው ኢየሱስን በመዝሙር ኢየሱስን ቸርች ውስጥ ሲወራ ትምህርት መካከል ሲነገር የሰማሁት እንጂ ልቤ ውስጥ ያረፈ ስላልነበረ ብዙ ለኢየሱስ የሚጠነቀቅም ኢየሱስን ለማስከበር የሚታገልም አልሆንኩም። ስለዚህ የህይወት አቋሞቼ ባንዴ አልተለወጡም። ቀስ በቀስ ግን እየተሸረሸሩ መጡ። ጨዋታ የሚወድ ሰው ነኝ፣ ፈጣን ሰው ነኝ። ያደግኩበት አካባቢ ለዛ እድል ይሰጣል እና በኡራኤል እና በአትላስ መካከል ያለ ሰፈር ነው ያደግኩት። በጣም ዱርዬነትን አይተን ቀና ብለን ልንመለከት ከምንችልባቸው አደገኛ ሰዎች መካከል ነው ያደግኩት። ጸብ ቢባል ጸበኛ ናቸው፣ ሱስ ቢባል ሱሰኛ ናቸው፣ ኳስ ቢባል አደገኛ ኳስ ተጫዋች፣ ሁሉም አይነት ሰው ያለበት እና በጣም ነቃ ያሉ ጨዋታ የሚያውቁ ድድ ማስጫ የሚባል ቦታ ላይ ቁጭ ብለው ድንጋይ ላይ ተቀምጠው ሲጫወቱ ነገ አድጌ እንደነሱ ብለህ ልትጓጓ የምትችልባቸው አራዳ የሚመስሉ እና እነሱን እያየን ስለሆነ ትምህርት ቤቴ ደግሞ እንዳጋጣሚ ከሰፈሬ ይርቃል እና መካኒሳ አካባቢ ነው። ስለዚህ ሌላ ደግሞ ጀማ፣ ሌላ ሰፈር፣ ሌላ አኗኗር ደግሞ የማገኝበት እድል ኖረ። እዛ ሲሄድ የተለየ መኖር ጀመርኩ። ጓደኞቼ መሀል የተለየ መኖር ጀመርኩ እና ትምህርት ቤት ውስጥ አባቴ እንድማርለት ይፈልጋል። የሆነ እድሜ ድረስ የምር በስርዓት የሚማረው እና አልፎ አልፎ ደረጃ የሚወጣ እና አባቴ የሆነ ደረጃ የወጣው ቀን እንደሚደሰተው ሲደሰት አላውቀውም እና በትምህርታችን የሆነ ነገር እንድንሆንለት ፈላጊ አባት ነው ያለኝ እና እናቴም በጣም ልጆቿ በስነ ምግባር እንዲያድጉላት በመቅጣት የምታምነች እና በስርዓት ማዘር ገርፋን ያሳደገች እና ለስነ ምግባር ኢየሱስን ያቅሟን አስተምራ ስነ ምግባር እንድንይዝ ደግሞ ገርፋ የጣረች እናትም አለኝ። እነሱ ምንም ሳያጓድሉ ለጌታ እንደሆን ደግሞ ስነ ምግባር ያለው ልጅ እንደሆን ቢጥሩም አኗኗሬ ግን ተወሰነ እየተለወጠ መጣ። አካሄድ መቀየር ጀመርኩ። ትምህርት ቤት ስሄድ ሌላ ካራክተር ይዝ ጀመር። ያ ተጫዋችነቱ ቀልጣፋነቱ ስላለ ማከላቸው ቀልጣፋው ልጅ ሆንኩ እና በጣም ተማሪ ደስ የሚለው ሲመጣ የሚስቅለት እና አስተማሪ ከሌለ ተማሪውን ማነቃነቅ የሚችለው እና በደንብ ትምህርት ቤቱ መረበሽ የሚችለው በጣም ጨዋታ አዋቂው
እና የሆነ እድሜ ድረስ ኤሌመንተሪ እስክንጨርስ ምናምን ጨዋታ አዋቂ ተግባቢ ከልጆች ጋር አብሮ የሚሆን እና ክብ ሰርቶ የሚቀልድ ምናምን ከሆነ እድሜ በኋላ ግን ጨዋታ አዋቂ የሚባል ብቻ ተይዞ አይቀጠልም ሌሎች ልጆች ሌሎች ልምምዶች ውስጥ ይገባሉ እና ወደ ሱስ የሚሄዱ ልጆች አሉ ከሌላ ትምህርት ቤት የሚመጡ የሆነ ልምምድ የለመዱ ልጆች ይኖራሉ እና ከነሱ ልጆች ጋር ወዳጅ መሆን ጀመርኩ ቀጥታ እነሱ የሆኑትን አልሆንኩም እነሱ የተመላለሱበትን አልተመላለስኩም ግን ከሰፈር የማገኛቸውን የሆኑ ተግባራትና ባህሪያቶች ይዤ ትምህርት ቤት ሲሄድ አንዳንድ ካራክተርና ፊት የማረግበት ሰፈር ግን ለይቶልኛል የሆነ ድድ ሲያሰጡ ያየኋቸው ጎረምሶች አሉ አይደል የነሱን ካራክተር ኮርጄ ተመልክቼ ሄድና ትምህርት ቤት ሲሄድ ግን ያ ሰው መሆን ጀምሬያለሁ እና ከነሱ ጋር አንድ አይነት እና ጸብ የሚወድ እና ሰፈራችንም ጸብ ሲኖር ተሰብስበን ሄደን የግሩፕ ጸብ የምንጣላ እና ኳስ መሃል ጸብ የማይጠፋ የሚደባደብ እና ጓደኞቹ መካከል በቃ እንዲነካበት የማይፈልግ እናት የሚነካ ስድብ ከተሰደበ የማያቋርጥ እና ማንም ሊሆን ይችላል እስከ መጨረሻው የሚጣላ እና ተመቶም መቶም መመለስ የሚቀለው እንጂ እንደዛው የማይኖር ደፋር እና ቤተሰቦቼ የሰጡኝ ስነ ምግባር ታላላቅ እንዳከብር ሰዎች እንድፈራ ቢያረገኝም የሆነ ያለ የኩያ ሰርክሌ መካከል ግን የማያስነካ የሆነ ነገር ያለው እና በልጅነቱ ስፖርት ይሰራ የነበርኩ ሰው ነኝ ወላጆቼ ካራቴ እንድንሰራ ማለት በልጅነት ነው ያስገቡን ልጅ ሆኜ ካራቴ ሰራ ነበር እና ካራቴ አሰልጣኛችን ወንድ ምን አይነት እንደሆነ ያስተማረን ያደግነው ወንድ ልጅ ማለት የማይጠጣ ወንድ ልጅ ማለት የማያጨስ ወንድ ልጅ ማለት ሱሪውን ዝቅ የማያደርግ እና ወንድ ማለት ብሎ የሆነ ካራቴው ራሱ የሚሰጥ የሆነ እንትን አለ ስነ ምግባሩም አለ ከዛ የሚሰጥ ማንነቱም አለ እሱን የያዘ እሷ ስልጠና ጸብ ሰፈር እድል የምትሰጠው ሰው ሆንኩ እና ካራቴ ጸብ አያስተምርም ይላሉ እውነት ነው እኔ ግን ለዛ አጠቀመው ጀመረ ስለዚህ የተወሰኑ እድሎች አሉኝ ማለት ነው ጸብ ስራዬ ተብሎ የተማረ ልጅ ጸብ መካከል ብዙ ላይ ይጎዳ ይችላል እድል አለው እና ደፋር የሚያረግ በጣም አደገኛ ልጆች እያየን ስላደግንም ያንን ሆነናል ያቺ ምን ጠቀመችኝ ግን ሱሰኛ መሃል ትምህርት ቤት ስቀላቀል በልጅነቴ ስፖርት የሚሰራ ምናምን ሰው እና ወንድ ማለት የማያጨስ ነው ስለተባለ አብሬያቸው ሆናለሁ ግን አላጨስም አብሬያቸው ሆናለሁ ግን አልጠጣም እነሱ የፈለጉትን ሲሆኑ ኃጢያት ነው ብዬ አልረጋቸውም ኃጢያት አይደለም እኔ ነው ይገዛኝ የነበረው ኃጢያት ነው ኃጢያት አይደለም እግዚአብሔርን ያስከብራል አያስከብርም ኢየሱስ ይወደዋል አይወደውም አልነበረም የሚመራኝ የሆነ ሰፈር ውስጥ አይቼ የገነባውት ካራክተር ነው እና የካራቴ አሰልጣኛችን ሰፈር ውስጥ በጣም ክብር ነው የሚወደድ ነው ዘናጭ ነው የሆነ አለው ካራክተር እሱን መሆን እንፈልግ ነበር እና እንደ ልጅነት ህልምም በቃ ያን ብንሆን ብለን እንናፍቅ ነበር እሱ እነዛ ማለት ስቀላቀል የሆነ የነዛ እንዳይስበኝ አድርጎኛል ስለዚህ አብሬያቸው ነኝ ግን አልነካካም እሱ የእግዚአብሔር ጥበቃ ነው አሁን ካራቴ ቤት የተማርከው ትምህርት ከሱ ይጠብቃል አይጠብቅም ግን እግዚአብሔር ያው በልጅነቴ ማለዳ የተናገረው መልእክት አለ አይደል ለሱ ፕሮቴክት ያደረገኝ ነው እኔ አላቅም ግን ነገር እየባሰ መጣ አሁን ጠባይ እየተቀየረ ካስተማሪ ጋር የሚጣላ እኔ አስታውሳለሁ በጣም አስቸጋሪ ተማሪ ነበርኩኝ እና በልጅነት የሚገርፈን ምናምን አስተማሪ ነበር እና በጣም ኃይለኛ የሚባል አስተማሪ ነው በቃ አንበርክኮ በጣም ከባድ ቅጣት የሚቀጣ አስተማሪ እስከ 9 አስተምሮን 10ኛ ክፍል ሌሎችን ሊያስተምር ወጣ እና ከኔ ጋር 11ኛ ክፍል ተገናኘን እና 11ኛ ክፍል ስንገናኝ እኔ ሌላ ሰው ሆኛለሁ ብሶብኛል አመጽ ተበላሽቻለሁ መበላሸቴ የሆነ ተሳዳቢ ምናምን አይነት ሰው አልሆንኩም ግን የማያስነካው የሆነ ነገር ያለው በተማሪው ዘንድ ደግሞ አንዳንድ ተግባርና ነውሩ ክብር እያሰጠ የሆነ ሰው ስለሆንኩኝ እማላስነካው አለ ተማሪ ፊት የሆነ ሰው መሆን ፈልጋለሁ እና እሱ መጣና ድሮ እንደሚያደርገው ሊያረገም ፈለገ በቃ ትላንትና ይገርፈዋቸው የነበሩ ልጆችን አግኝቶ አሁን መግረፍ ከባድ አይደለም ያቀናል እንግዳ ልጆች አይደለንም አሁን ውጡ ሲለን ራስ ውጣ ለማለት ደፋር እና አትወጡም ሲናና እስኪ ልብ ካለ አስወጣን የሚል እና በጣም ቸኳይ እና የሆነ ነገር ከፈጠረ ለመጣላት ፈጣን ሊሆን ያለ እና በዛ መካከል እኔ
በጣም ቁማር አጫውታለሁ። ተግባቢም ስለሆንኩ ደፋርም ስለሆንኩ ቁማር የሚዳኝ ሰው እንደዛ አይነት ሰው መሆን አለበት። አግባብቶም የሚያስማማ የሆነ ችግር ከተፈጠረም ሊጋፈጥ የሚችል አይነት ሰው። በዛ ምክንያት ከልጆቹም ጋር ስለምዋደድ ፈጣንም ቀልጣፋም ስለሆንኩኝ እምዳኛው እኔ ነኝ። እዛ መካከል የቁማር ጸቦች ይፈጠራሉ። እኔ አስተማሪ እያስተማረ ቁማር ልንጫወት እንችላለን። ከኋላ ላይ ክብ ተሰርቶ በቃ የሆነ አይነት ሰዎች እየሆንን ብቻ መተናል እና ከነዛ አስተማሪዎች ጋር የሚደባደብ እና አስተማሪ ጋር ተጣልቶ ሄዶ አስተማሪ ለመክሰስ ድፍረት ያለው በቃ ሄዶ ዳይሬክተር ጋር ደግሞ ሌላ ታሪክ የሚያስነግር እና ተማሪ ለሱ የሚደግፍለት እና ልክ አልነበሩም። ቤተሰቤ እንዳሳደገኝ አስተዳደግም በጣም እነሱ የማይጠብቁት ነው። እንዳልኩ አባቴ በትምህርቴ ደህና እንደሆነለት ስለሚፈልግ በጣም በስርዓትም እንድንሄድለት ፈላጊ፣ ጌታ እንድንወድለትም ፈላጊ ስለሆነ አኗኗራችን ላይ ይፈልጋል። ግን ትምህርት ቤቴ ሩቅ ነው። ምንም ሆኜ መመለስ እችላለሁ እና ምንም ሆኜ ስመለስ አያውቅም። ከፈለኩ ትምህርት የለም ብዬ ከቀረው ሊያጣሩ የሚችሉበት ዩኒፎርም ለብሶ በሰፈር የሚያልፍ ሰው የለም። የኔ ትምህርት ቤት ሩቅ ነው። ቦሌ መካኒሳ መካከል ሩቀት አለ። ስለዚህ የፈለኩ ቀን መቅረት እችላለሁ። የለም እህቴ ነች ትንሽ እንደው የምታስጠቁረኝ ታናሼ ስለሆነች እነሱ ነው ያላቸው ብሎ ለማለት ደፋር ይሆን። እዛ መካከል እነዚህ ችግሮች ወላጅ አምጣ የሚባል ምናምን አይነት ሰው አድርገውኛል እና ትምህርት ቤት ውስጥ በጣም አስቸጋሪ፣ በጣም ረባሽ። እናቴ በቃ ረጅም ጊዜዋን ወላጅ በመምጣት ነው ያሳለፈችው። አንድ ስለምትሳሳልን አባቴ እንዲያውቅ አትፈልግም፣ እንዲያዝን እንዲከፋም ስለማትፈልግ ግዴታ እሷ ላይ ነው የወደቀው። ቀጣይ ለሱ ነው መነግረው እያለች ግን በቃ አትችልም። ትመጣለች ትምህርት ቤት ልጅሽ በቃ አስተማሪ አማራር በመከራ ያገኘነውን አስተማሪ ሊደበድብብን ትባላለች። የሆነ ባህሪዎች ዳብረዋል። በቃ አስተማሪ የማያከብር እና በጣም የሆነ ተግባራቶቹ የተበላሹ። እነዚህን ሁሉ ሲሆን ግን ቸርች መጥቶ ደግሞ እኩዮቹ ሲዘምሩ መዘመር የሚችል ያው የሚጣረስ የማይመስለው እየኖረ ያለው የውጭ ህይወቱና ቸርች የሚኖረው የማይነካካበት ኢየሱስን ስላልተነካካ የሚሰብኩት ስብከት አሰልቺ የትልልቅ ሰው ስለሆነበት ምንም የማያገባው አጥኑና መዝሙር ዘምሩ ሲባል ጓደኞቹ እነዛው ልጆች ስለሆኑ ቸርች ሲሄድ አብሯቸው ይዘምራል። ምንም አድርጎ መጥቶ ይሆናል። ከቆይታዎች በኋላ ግን አንዳንድ ቦታዎች መግባት ጀመርኩ። መጠጥ ቤቶች። በእኛ ጊዜ ቦሌ በጣም የከባድ የዱርዬ ሰፈር ነው እና ያኔ ትልቅ የሆንን ነው የሚመስለን። አሁን ሳስበው እገረማለሁ። በጣም ቲኔጀርስ ነን። ግን ቲኔጀርስ በቃ በጣም ከባድ ላይፍ የሚያሳልፉበት ክለቦች አሉ፣ ዴይ ፓርቲዎች አሉ፣ ምናምኖች አሉ። ሳንገባለን እዛ እንሰበሰባለን። ወተን መጠጥ ቤት እንገባ፣ ከመጠጥ ቤት ቦታ እንቀይራለን። ምን ስንሽ ከረከረ ምንውል እና ይህንን ሁሉ የሚያደርገው ግን እህቱን ቸርች ነው በይ ብሎ ነው እና ቤተሰብ ቸርች እንዳለ የሚያቀለት። ቸርችም ቦሌ አካባቢ ስለሆነ ወጥቼ ለመመለስ ቅርብ ነው እና የትምህርት ቤት ጓደኞቼ ቦሌ ላይ እምሆነው ለነሱ ሩቅ ነው። በወር በሁለት ወር ብር አጠራቅመው አቅደው ነው የሚመጡት። እኔ ልብስ ቀይሬ ወክ አድርጌ ነው የሚሄደው። ስለዚህ ለነሱ እምነግራቸዋለኝ በየሳምንቱ የምኖረው። ስለዚህ የተወሰነ ሴሌብሪቲ አድርጎናል። ያን ጊዜ ደግሞ ሶሻል ሚዲያ ላይ በተወሰነ ተፍተፍል ነበር። ፌስቡክ ነበር እና ያን የነበረው ሚዲያ ፌስቡክ ነው። ፌመስ ነበርኩ ፌስቡክ ላይ ፎቶ ለቆ 1000 ምናምን ላይክ የሚያገኝ ያለ ምንም ስራ እና ቦሌ ወጥተው ፎቶ እንነሳ ለመባል ምናምን እኩዮቻቸው ቲኔጀርስ የሚጠሯቸው ያኔ የነበረው የዝነኝነት መልክ የፌስቡኩ ስለሆነ በጣም የሆነ ካራክተር የቦሌው ልጅነት የሰጠው እና የሚታገል ለዛ ፌስቡክ የሚጠር እሱ ፌስቡኩ ትምህርት ቤት የሚያስከብረው በጣም አሁን ሳስበው እኮ አስቂ ነው። ምንም ቁም ነገር የሌለው አንዳች የሚጠቅም ነገር ያልሰራ የሚታይ ነገርም የሌለው ግን ፎቶ ለቆ ዝነኛ የሆነ በጣም ብዙ ሰው የሚያናገር በጣም አሁን ሚዲያ ላይ ያሉ ዘፋኞች ምናምን ሰዎች ድሮ ወዳጆቻችን ነበሩ። በጣም ትልቅ የሚባሉ ዘፋኞች በቃ ያኔ እንደውም እኛ ከነሱ ዝነኛ ነበር። ምን ተፈጠረ? 12ኛ ክፍል ስንፈተን የኛ ፈተና ተሰረቀ። ጀዋር ባጅ ይባላል የኛ ባጅ እና ማትሪክ ተሰረቀ። አቀማመጣችንን አይተን ወጣን። አንድ ፈተና እንግሊዘኛ ተፈተነን ነው ያ ነገር የተፈጠረው። ስለዚህ
እንዴት እንደምንቀመጥ ኮዳችን ከማን ጋር እንደሚመሳሰል እንዳለ የማየት እድል ሰጥተውን እና በመሐከል ፈተና አዲስ እስኪወጣ የሆነ አንድ ወር ምናምን ጋፕ ነበር። እኔ እርግጠኛ ሆኛለሁ እንደማልፍ እና ኮዴ በጣም ግቢያችን ውስጥ አሉ ከሚባሉ ልጆች ጋር ተመሳሳይ እና ቤተሰብ ምን ይውጣዋል ይሄ ልጅ ብሎ ሲጨነቅ አንድም ቀን ደብተር ስገልጥ አያየው። እኔ በጣም በፍጹም ሰላም ቆየው። ማትሪክ ተፈተንን እና በቃ ተረዳዳን። በያኔው ቋንቋ ተሰራ እና አንድ ሁለት ትምህርት ምንም አልሰራውም። ሌላውን ትምህርት ግን በስራ ሰርቻለሁ እና ጨርሰን ፈተና ማትሪክ አልቆ እንዴት ነው ሲባል ቤተሰብ ልጅ ያልፊውም ብሎ ሲጨነቅ እኔ ከስሜ በላይ የሆነ ውጤት አምጥቼ እንዳይነቃብኝ ጭንቀት ላይ ነበርኩ እና እግዚአብሔር ሆይ 500 ምናምን ቤት ብቻ አምጥቼ ጉድ እንዳልሰራ እንዴ ደብተር ሲገልጥማ ይነቃል እና የሚያስታውቅ ውጤት ስጠኝ እላለሁ። በቃ ኖርማል የሆነ ውጤት ወጣ ተባለ። አሪፍ ውጤት አመጣው 400 ምናምን አመጣው። ሁለት ትምህርት ምንም ሳልነካ ማለት ነው። እነሱን በሰራ በጣም ትልቅ ውጤት አመጣ ነበር እና በዛሽ መንገድ ውጤት አለፍኩ። ቤተሰብ አያውቅምና ደስ አላቸው። ልጄ አለፈ ተባለ። ቤተሰብ በቃ ለአባቴ ደስታው ነው። ያልፋል ብሎ ያልጠበቀው ልጁ ዩኒቨርሲቲ ገባለት። በእኛ ጊዜ ዩኒቨርሲቲ መግባት ቢግ ዲል ነው እና ለቤተሰብ ክብር ነው። ልጄ ሜንላይን ዩኒቨርሲቲ የተደረሰው ልጅ ይባላል። ውጤት የወጣ ቀን ይደወላል። ያን ቀን አባቴ በኮንፊደንስ ስልክ አነሳ። ለደወለለት ሁሉ ልጄ እኮ ዩኒቨርሲቲ ተመደበ እና ጎንደር ዩኒቨርሲቲ ተመደብኩ። ከአዲስ አበባ በጣም ብዙ ሩቅ እና ወጥቶ ማያቅ ልጅ ነኝ እና በጣም ከአዲስ አበባ ወጥቶ ማያቅ ልጅ ጎንደር ዩኒቨርሲቲ ደረሰው። ደስ አለኝ። አሁን ቸርች የሚሄድ ግዴታ የለብኝም። ኢየሱስን አልተነካካሁትምና አላቀውም። ኢየሱስ ለኔ ሩቅ ነው። ቤተሰቦቼ ነበሩ በተወሰነ የሚያስጨንቁኝ። አሁን እነሱን ላላገኛቸው ነው። ግቢ ርቄ የፈለኩትን ልሆን ነው ማን አለፈ ምናምን ተብሎ የተመደብክ ስንባባል 3 ጓደኞቼ ከኔ ጋር ጎንደር ደርሷቸዋል። ደስ አለን። ምን ሄድበትን ቀን አሰብን፣ ትኬት ቆረጥን። ቤተሰብ ተሰነባብተን ጎንደር ዩኒቨርሲቲ ብቻዬን ሄድኩ ከጓደኞቼ ጋር ገባን። ያኔ እኔ በቃ ደፋር ሰው ነኝ። ምንም መፈራ አይደለም። ፍሬሽም ደፋር ነው። አይፈራም። ግርግር እንፈጥራለን፣ ምን እንላለን እና አንድ ዶርም ተመደብን ከነዛ ልጆች ጋር። አንዱ ቀይሮ መጣ፣ ሁለታችን አብረን ነበርን። በቃ ምቹ ሆነ። ሁሉ ነገር መልክ የያዘ መሰለ እና ግቢ ገባው። የፈለኩትን ለመኖር እድል አገኘው። ሁሉን ለመሆን አሁን ብር አለኝ፣ ከቤተሰብ ርቅ ያለው ነፃነት አለኝ፣ የፈለኩትን መሆን እችላለሁ። በቃ ያን ቀን ማታ አምሽተን ምን ብለን ለሊት 7 ሰዓት ገባን። ማታውቀው ሀገር ጎንደር ምድር። የኛ ጊዜ ደግሞ የሚሰጋበት ጦርነት ጸብ ምን ነበር። አልፈራም። በቃ ዘና እንዳልኩኝ ጎንደር ገባው። የፈለኩትን ልሆን የምችልበት እድል ተመቻቸልኝ። ምቹ ነው። በቃ የፈለኩትን እየኖርኩ ነው እና አንድ ጴንጤ ልጅ ግን ዶርም መካከል ቀይሮ መጣ። ይሳቅ ይባላል እና ይሄ ይሳቅ የሚባለው ልጅ የፈረንሳይ ለጋሲው ልጅ ነው እና በጣም አራዳ ልጅ ነው። ጨዋታ አዋቂ ነው። ተግባቢ ነው። ዘናጭ ነው እና ጴንጤ እንደሆነ ግን የማያፈር ነው። እኔ ስሙን ሳጠፋው የኖርኩትን ኢየሱስ ታፔላ ስለተለጠፈብኝ አሁን ስሙን አንስቼ በነፃነት የፈለኩትን ለመኖር እድል አገኘው ብዬ ነው የሄድኩት። እሱ ግን አይቶኝ በጌታ ቤት ያደግኩ ልጅ እንደሆንኩ ገባውት እና ዝም ብሎ ወሬ መካከል ያው እኮ ምንም አስቸጋሪውን ምንም አይነት ህይወት ውስጥ ለፍ ስደነግጥ በኢየሱስ ስም ትላለህ። ያስነቃል አንዳንድ ነገር እና ሊነቃብኝ የሚችል ነገር አለ። ልጁ ደግሞ ተግባቢ ነው፣ መንፈሳዊ ነው። ጨዋታ አዋቂ ነው፣ መንፈሳዊ ነው። ባላንስ አርጎ ይቀጥላል እና የሆኑ ጨዋታዎች ሳወራ የምደነቀው ልጅ ነኝ። ሰው ሁሉ አንተ አይገርምም እያለ የሚሰማኝ ነኝ እና ያወራኛል። ሲወራ እሱም የሚሰማ ነው። የሆኑ ጨዋታዎችን ግን ይንቃቸዋል። አንተ ይላል፣ ያቀለዋል እና ጴንጤ ስለሆነ ነው የሚያቀለው እና ተከብሮ ነው ደግሞ የሚኖረው። ለኔ ተወሰነ ግራ መጋባት ፈጠረብኝ እና ጴንጤ ያስቀንቶኝ አያውቅም።
ጴንጤ ምንም የሚያስቀናም ነገር አይቼበት አላቅም። ቸርች ያሉ ጓደኞቼ አብሮኛ አመፀኛ ናቸው። ሌሎች ደግሞ ትንሽ መንፈሳዊ ለመሆን የሚሞክሩ በቅጡ አልሆኑትም። ስለዚህ ብዙ የሚያኮራ ነገር የላቸውም። በቃ አወራር ምናምን የሆነ የሊደርሺፕ ጠባይ ቀየረባቸው እንጂ የሆነ መነካት አላመጣባቸውም። እገረማለሁ ይህ ልጅ ምን ቢኖረው ነው እንድል አድርጎኛል። የተለየ አልተፈጠረም። እና አንድ ቀን ጨቅጭቆ ፌሎ ካልሄድን አለኝ እና አልሄድም እያልኩት ጉትጉቶ በቃ ይችላል ወዳጅ አድርጎኛል። እና ደግሞ አስቸጋሪ ተጫዋች ልጅ ነው። በቃ ሁለቱም ባላንስ አድርጎ የሚሄድ ልጅ ነው እና ያንን ነገሩ ለወንጌል የሚጠቀም ነው ልጁ። ፌሎ ካልሄድን አለኝ። እኔ አልሄድም አልኩት። እንሄዳለን ብሎ አስገድዶ አብሮኝ እየተታገለ ወሰደኝ። ስንገባ ፍሬሽ ባች ዌልካም ፕሮግራም ነው። እኩዮቼ ሲዘምሩ አየሁ። እኩዮቼ ሲጸልዩ አየሁ። እኩዮቼ ሲሰብኩ አየሁ። ሲዘምር ብርቅ አይደለም ለኔ። እየዘመርኩ ነው ያደግኩት፣ መዝሙር አውቃለሁ። ግን በእንደዚህ አይነት መነካት እያለቀሰ ከልቡ የሚዘምር እኩያ አይቻል አቅም እስከ 12ኛ ክፍል እኔ ፌሎ የሚባል ነገር ገብቼ አላቅም። ስለዚህ ፌሎ ለኔ እንግዳ ነገር ነው። እኩያ የሆነ ሰው እየመራ እኩያ የሆነ ሰው ስርዓት ይዞ እየሰማ ነው። እኔ ትልቆች እየመሩ ስርዓት ይዞ ማይሰማ ሰው ነኝ። ስልኩን ከፍቶ ስብከት ተጀምሮ እስኪያልቅ እኔ በህይወቴ ስብከት ሰምቼ አላቅም። 2-3 ቢሆኑ ናቸው። እነሱም አዋዝተው እየቀለዱ ምሳሌ የሚናገሩ ሰባኪዎች ምሳሌያቸውን ለመስማት እና ምን እንዳሉ ሌላ አላቅም። ምሳሌ ብጠየቅ ነው መመለሰው። እኩያዬ በስርዓት ይሰማል። እኩያዬ ይጸልያል። እንግዳ ሆኖብኛል እና አብሬው ሄድኩኝ። ምንም ይሄን ያህል ግን የተለወጠ ነገር የለም። የፈለኩትን እየሆንኩ ነው። ያየኛል። ያ ይሳቅ ያልኩልሽ እና የምደነቅባቸው አንዳንድ ነውሮች አሉኝ። የምከበርባቸው እና ከሰዎች ጋር ያለኝ ተግባቦቶች እና በቃ ማልገባበት ቦታ የለም። ሌሎች ያደንቃሉ፣ እንዲዩ ይላሉ። እሱ ይንቀዋል። ይሄ ልጅ ምን ሆኖ ነው? እና እልህ ተጋባው። እንደው አሳየዋለሁ ማን እንደሆንኩ አይነት በቃ እንደውም በዛ መከበር መሆኔን እዛ ማከል ሁሉ ሰላም በሆነበት ድንገት በገባው በ3 ሳምንቴ የሁሉ ነገር የሚፈጠረው 3-4 ሳምንት በ3 ሳምንቴ ተለወጠ። ከባድ ጭንቀት ህይወቴ ላይ መጣ። ምን እንደሆነ አላውቅም። ቤተሰቤ የሚናፍቀኝ አይነት ምናምን ቤተሰብ ናፈቀኝ ብሎ እንባው የሚመጣ አይነት ልጅ አይደለሁም። እንሸኝ ሲባል ኧረ ምንም አታረጉም ብዬ ቤት አስቀርቻቸው ብቻዬን ነው እኔ ጎንደር ሄድኩት ማላውቀው ሀገር። ምንም የሚሰማኝ አይነት አይደለሁም። እጄ ላይ ብር አልጎደለም። ፍሬሽ ሀብታም ነው እና ከዘመድም ከምንም ሰብስበን የመጣ ነው ብር እጄ ላይ አለ እና ያልተበተነበት ገና የተወሰነ መቆየት ይችላል። ኮስት ሼሪንግ መንግስት ይሰጣል። 3 ጓደኞች በአንድ ዶርም አብረው ደርሶኛል። ብቸኝነት ሊሰማኝ አይችልም። ድንገት ግን ላብድ ደረስኩ። ከባድ ጭንቀት ተቆጣጠረኝ። ፍርሃት ሞላብኝ። ምን እንደሆነ አላውቅም። ግራ ተጋባው። በጣም ከባድ ጭንቀት። አሁን ለማብራራት ይከብደኛል። አሁን ሳስበው ሁላ እገረማለሁ። መሞት ይመስለኛል እና ራሴ ማጠፋ ይመስለኛል። በሰላም ሀገር ነው ምንም ሳይፈጠር። አስተማሪዎች ኮርስ ሲለብልስ ምናምን እያደሉ ያለበት ወቅት ላይ እኔ በከባድ ጭንቀት ተሞልቻለሁ። ፍርሃት ውጦኛል። ምን ልሆን እንደሆነ አላውቅም እና እሞክር ጀመር ጓደኛ ማውራት። ጓደኞቼ ጋር ተስፋ የለም። ወዳጅ ሳዋራ፣ የዶርም ልጅ ሳዋራ ምንም መግባባት አቃተኝ። ትላንትና በጣም ቀልጣፋ ዶርሙን ያስቅ የነበረ ምናምን ልጅ አሁን የሚጨነቅ ግራ የሚገባው የሚሞት የሚመስለው ልጅ ሆንኩኝ እና ሳየው 1 ቀን አለፈ፣ 2 ቀን አለፈ። እየተወኝ አይደለም፣ በጣም እየተጨነቅኩ ነው እና በጣም የሚያስጨንቅ ነገር አለ። ውጫዊ ሌላ ምንም ነገር የለም እና ግራ ተጋባው። ቤት ደወልኩ እና ላብድ ነው አልኳቸው እና ስለዚህ መፍትሄ አንድ ነው። ምን እመጣለሁ። አባቴ ልጅ ዩኒቨርሲቲ ገባ ብሎ ተደስቶ ሳይጨርስ በሄድኩ ወር ሳይሞላኝ እመለሳለሁ የሚል ዜና ደረሰው እና ምንድነው ምክንያት ሲባል ኧረ ጨክነህ ተማር እንዳይል ላብድ ነው እያልኩ ነው። እኔ ስለ እንደዚህ አይነት የግል ጉዳይ ከቤተሰብ ጋር አውርቼ አላውቅም። ያ ግን የምቆጣጠረው አልነበረም። ቤተሰብ ጋር ደውላለሁ፣ መፍትሄ የለም። እቴ ጋር ደውላለሁ፣ መፍትሄ የለም። ግቢ የተለያየ ቦታ የደረሳቸው ከኔ ጋር እስከ 12 የኖርነውን ሁሉ የኖሩ ልጆች ነበሩ እና እነሱ ጋር ደውዬ እንዴት ነው ምናምን ስላቸው እነሱ ሰላም ናቸው፣ ረሃነን እየቃመን ነው ይሉኛል። እኔ ምንም እየገጠመኝ አይደል እና ምንም በሌለበት ግን እያበድኩ ነው
እና ለኔ ብቻ ነው ያ ነገር እየተፈጠረ ያለው። ተጨነኩ። ወይኔ ዮሲ ምን ልትሆን ነው? ግራ ይገባኛል። ሳቄ ጠፋ፣ ጨዋታዬ ጠፋ እና ግራ ማጋባ ልጅ እየሆንኩ ሆነ እና ቀናት እየተቆጠሩ ነው። ሁሉም ጋር ሞከርኩ፣ ቤተሰብ ጋር ሞከርኩ፣ እናት ጋር ሞከርኩ፣ እህት ጋር ሞከርኩ፣ አባት ጋር ሞከርኩ፣ ቸርች የሚገኙ ሌሎች ጓደኞቼ ጋር ሞከርኩ፣ በዩኒቨርሲቲ ያሉ ሰዎች ጋር ሞከርኩ። ተስፋ አጣ እና መሞት እየመሰለኝ እመጣለሁ በቃ አልኳቸው። ምን ያደርጉ በቃ ይኸውና ከፈለክና ትኬት ይቆረጣል ተባልኩኝ። እና እዛ መካከል ልመለስ እንደሆነ እያሰብኩ ያለሁበት ወቅት ላይ አንድ ቀን ኦርቶዶክስ ጓደኞቼ ቤተክርስቲያን እንሄዳለን አሉ እና ሌሎች የቸርች ጴንጤዎቹ ፌሎ ሄደዋል፣ ይሴም ፌሎ ሄደዋል። እኔ አልሄድም ብያለሁ። ያን ቀን ልክ አይደለሁማ ምን እሰራለሁ? እና ኦርቶዶክሶቹ ሲሄዱ አብሬያቸው ወክ ወጣሁ። የኛ ኢንጂነሪንግ ግቢ ነው ጎንደር ዩኒቨርሲቲ ፋሲል ግቢ ይባላል። እና በእኛ በር ሲወጣ ቅርብ ቤተክርስቲያን አለ እና አብሬያቸው ወጣሁ። እነሱ ሲሄዱ አብሬ ሄድኩኝ። ቤተክርስቲያን ሲገቡ እኔ ከቤተክርስቲያኑ ፊት ለፊት ያለ ኮረብታ ላይ የሆነች እንደ ተራራ ነገር አለች፣ እዛ ላይ ወጣሁ እና እዛች ተራራ ላይ ሆኜ ለመጀመሪያ ጊዜ ቀና አልኩ ወደ ሰማይ። ኢየሱስ እኔ ጋር የመጀመሪያ ምርጫ አልነበር። እኔ ጋር እናቴ የመጀመሪያ ምርጫ ልትሆን ትችላለች፣ አባቴ የመጀመሪያ ምርጫ ሊሆን ይችላል፣ ጓደኞች ሊከተሉ ይችላሉ፣ እህቴ ሊባል ይችላል፣ ሌላ ነገር ሊከተል ይችላል። ኢየሱስ ትዝ አላለኝም። ያ ሁላ ቀን በቀን 10 ምናምን ሰው ጋር ስደውል ስጨነቅ ግራ ስጋባ መጸለይ የሚባል ትዝ አይለኝም። እኔ ጸሎት የተነካካውት ህይወት አይደለም፣ ሩቅ ነው ለኔ። ስለዚህ ጸሎት ትዝ አይለኝ። ያን ቀን ግን ተስፋ ስቆርጥ ለመጀመሪያ ጊዜ ቀና አልኩኝ። የመጨረሻ ምርጫዬ ያደረኩት ኢየሱስ ጋር አለ አልኩት። ያው በስም አውቀዋለሁ፣ በመዝሙር አውቀዋለሁ፣ ቸርች ውስጥ ስላደኩ እንግዳ አይደለም እኮ አልነካኝም ነው እንጂ የሆኑ ነገሮችን አውቃለሁ እኮ እንደማንኛውም ሰውና ብጠያየቅ ምናምን ከሰው ጋር ላወራ የምችልባቸው ቸርች ውስጥ የቆየ ሰው ሊሰማና ሊያውቃቸው የሚችሉ ነገሮችን አውቃለሁ። ኢየሱስን ግን አላውቅም። ከመንፈስ ቅዱስ ጋር ንክኪ የሚባል ለኔ ሩቅ ነው። እንዲህ የሚባል ነገር የለም። ለመጀመሪያ ጊዜ ቀና ብዬ እያለቀስኩ ጠየቅኩት፣ እሺ አንተስ አልኩት። ያቺን ቀን በህይወት ያረሳትም። እንባዬ ይፈሳል። ሊሞት እንደሆነ እየተሰማው ያለ ሰው፣ የማበድ መንገድ ላይ ያለ የመሰለው ሰው አማራጭ ሲያጣ ነው ቀና ያለው። አለ ስለው የመጨረሻ ምርጫ አድርጌ ጠርቼው የመጀመሪያ ምርጫዎች የማይሞሉትን ሊሞላ መጣ። ለመጀመሪያ ጊዜ ኢየሱስ አለው አለኝ። ተሰማኝ። ኢየሱስ እየተጨነኩ ላብድ ነው እያልኩ ያለሁበት ቦታ ላይ ሰላም ፈሰሰ። ውስጤ ረፍት ተሞላ። አንድ መዝሙር አለ፣ ተጨንቄ በምድረ በዳ አለቀስኩኝ ስለማለው ወጣው፣ ከሰማይ አየኝ አታልቅስ አለኝ፣ ለካስ እኔ አለኝ የሚያየኝ የሚል መዝሙር። ያሳደገኝ ለካ አለወቅ እንጂ ያሳደገኝ ነበር፣ አለወቅ እንጂ ያየኝ ነበር። በህይወቴ ማለዳ ገና የ7 ዓመት ልጅ እያለው ይሄ ልጅ አገልጋይ ነው ያለው ሞቅ ብሎት አይደለም። ያው የ7 ዓመት ልጅ አይተህ አጸላላዩ ምኑም ብለህ አይደለም የምትናገረው። የኔ ጌታ በህይወቴ ላይ ፕሮግራም ስላደረገ ነው የተናገረው። ልወቀውም አልወቀውም አንዳንድ መንገዶች መርጬ የክፋት የኃጢአት መንገዶች ውስጥ ልግባም፣ በነዛ መንገዶች መካከል ግን አሁን ሳስብ የምረዳቸው ያኔ ግን ማላቃቸው ብዙ የእግዚአብሔር ጥንቃቄዎች ለካ በህይወቴ ውስጥ እያለፉ ነበር። የካራቴ አስተማሪ እየተጠቀመ ይጠነቀቅልኝ ነበር። ከአንዳንድ ጠባሳዎች ይከልለኝ ነበር። አጠገብ ያለ ሰው ተፈንክቶ እኔ ተርፍ ነበር። በጣም ብዙ ነገሮች ሲያልፉ ለኔ ግን የሆነ ለካ እያሳደገኝ ነው። አልገባኝም። ዓለምን አሳየኝ። አንዳንድ የህይወት መንገዶችን ኖሬያቸው አወቅኳቸው። ግን ኢየሱስን ሳላቀው በመጣም እሱ ለካ ያቀኝ ነበር። እዛች ተራራ ላይ አለህ ስለው ለካ እየጠበቀኝ ነበር። አለኝ የምላቸውን ነገሮች እንዳለ ምንም እንደሆኑ እንዳይነው ለካ ያችን ጭንቀት ለኔ ላከው። ምን አስቦ ነበር መሰለ? ጎንደር ከተማ ላይ በዛ ስም እንድታወቅ አልፈለገም። የመጀመሪያው 2 ሳምንቶች ሬጂስተር የምናረግባቸው ሳምንቶች ነበሩ። እየተመዘገብን ምናምን ነው። ከዛ ኮርስ ሲለብልስ ምናምን ስንቀበል ምናምን ነው። ማንም ከማንም አይተዋወቅም። ፌሎ ላይ ያለ ልጅ የክርስቲያን ህብረት አለ ተብሎ ተሰብስቦ ሄዷል እንጂ ማን ምን ይሆን አይታወቅም።
ማንም ሳያቅ ጎንደር ላይ ለካ ለውጦ በአዲስ ስም ሊያስተዋውቀኝ ፈልጓል። አንድ ነገር እግዚአብሔር በእኔ ህይወት ፈልጎ ነበር። ጎንደር ላይ ሊሰራብኝ ፈልጎ ነበር፣ ሊሰራኝም ፈልጎ ነበር እና የሆነ የስም ታፔላ ይዤ እንድገባ አልፈለገም። ስለዚህ በጅምላ ሁሉም በሚንቀሳቀስበት ጊዜ ጎንደር ላይ የፈለኩትን ልኖር ታግያለሁ። በግለሰብ ማን እንደሆነ ሊታወቅ የሚችልበት ጊዜ እየደረሰ ባለበት ቀደማቸው ኢየሱስ መጣ እና እዛ ተራራ ላይ ነካኝ። እኔ አሁን ስነግርህ ነው እኮ ለፕሮግራሙ ፈልጎኝ እንደሆነ ምናምን የሚገባኝ። ያኔ ለፕሮግራሙ ምናምን ፈልጎኝ ነውና የሚል የለም። እማቀው አንድ ነገር ነው፣ ላብድ ስል ኢየሱስ ነካኝ ነው። እና እናቴ የማትገባበት ውስጥ አትገባ፣ ጓደኛ የማይነካውን ነካ፣ አባት የማይሰጠውን ሰጠ። እና ያላቸው ሊሰጡኝ የሚችሉ የሚወዱኝ ሰዎች ጋር የደወልኩት ያቀማቸውን ሞክረዋል፣ አይችሉም። ስለዚህ ብቸኛ የሚችለው አገኘኝ። ኢየሱስ ታሪኬ መካከል መጣ፣ ሊነካኝ መጣ እና ኢየሱስ ያን ቀን ነካኝ። አለ አልኩት፣ አለሁ አለኝ፣ ተሰማኝ። እና ምን እንደሆነ አላቅም። ጓደኞቼ ስርዓት ፈጽመው የሚደረገውን አድርገው ጸልየው ከቤተ ክርስቲያን ሲወጡ አገኙኝ እና አይኖቼ ቀልተዋል። በጣም ነው ያለቀስኩት። ግን የሐዘን የጭንቀት እንባ አይደለም፣ ፊቴ ፈክቷል እና ግራ ተጋብተዋል። እነሱ ማብራራውም ነገር የለም፣ ለኔም እንግዳ ነው። ግን የሆነ ነገር ሆኗል። የመጀመሪያ ኢንካውንተር ያን ቀን ነው። ኢየሱስ ያን ቀን ነካኝ፣ ደስ እያለኝ ተመለስኩ እና ደወልኩ። አልመጣም አልኳቸው ቤት እና ምንም የተለወጠ የሰሙት እንዲህ ሆነ ምለው የለኝም። ኢየሱስ ግን ነክቶኛል እና ይሄ ኢየሱስ ይናፍቀኝ ጀመር። መጸለይ ጀመርኩ። ጸሎት ለኔ ሩቅ ነገር ነው። ከጸሎት ጋር አልተዋወቅም እና መጸለይ፣ መንበርከክ፣ ኢየሱስ፣ መንፈስ ቅዱስ፣ የእግዚአብሔር ቃል ከሚባል ነገር መሃሉ ሆኜ ሳላቀው ነው የኖርኩት። መጽሐፍ ቅዱስ ቤታችን ሼልፍ ላይ ተደርድሮ በብዙ አይነት አለ፣ ገልጬው አላቅም። እናትና አባቴ የጸሎት ሰዎች ናቸው። አባቴ መንበርከክ መለያው ነው። ጸልዮ አይጠግብም። ሌሊት ይነሳል፣ ይጸልያል። በምንም አጋጣሚ አባቴን ካየው ወይ ያነበበ ነው ወይ የጸለየ ነው እና እነሱ መሃል ሆኜ ግን አላቀው። ያኔ ግን የተነካውበት የሆነ መነካት አለ። ፈለኩት። ጸሎት አለኝ፣ መንበርከክ አለኝ እና በጣም ብዙ ነገር የኔ ይፈጠን ጀመር። እግዚአብሔር ለፕሮግራሙ ስለነበር እኔ ጋር የመጣው በቃ ሊል ስለሆነ ቆርጦ የገባው ታሪኬ መካከል ጨካኝ ሆኖ የመጣው ሊሰራኝ እና በጣም ከባድ መነካት ለካ አልፏል። እኔ ልጨነቅ የነበረበት መጨነቅ፣ ላብድ የነበረበት የሆነ ስሜት ምናምኑ ተለወጠ እና ሰላም አገኘው ነበር የመሰለኝ። አልፏል። ትላንት በመዝሙር በግጥምና በዜማ ማቃቸው ነገሮች አሁን የሚያስለቅሱኝ ሆነዋል። ትላንት እልፍ ጊዜ ዘመርኳቸው መዝሙሮች አሁን ማቋረጥ በማልችልበት ልክ ያስነቡኛል። መጽሐፍ ቅዱሴን ገልጣለሁ፣ አነባለሁ። መጽሐፍ ቅዱሴ ታሪክ አላት፣ በጣም የሚያስገርም ታሪክ። ያ የህይወት ስርዓት ውስጥ እያለው ግቢ ደርሶኝ ሻንጣ ሲስተካከል እናቴ ባይብል መጽሐፍ ቅዱስ ሻንጣ ውስጥ ክተት አለችኝ እና ተጣላን። ፋራ ልታስቢኝ ነው አልኳት። አሁን መጽሐፍ ቅዱስ ይዤ ግቢ በገባ ሰው ምን ይለኛል? አሁን ሰው አያፍርብኝም? አሁን እኔ ሌላ ነገር ልኖር ነው እያቀድኩ እየሄድኩ ያለሁት ወደ ጎንደር። መጽሐፍ ቅዱስ እንዴት ተይዞ ይኬዳል? አንብቤው ማላቀው መጽሐፍ ቅዱስ የነሱ የነፋዘር የሆነውን ይዞ የመሄድ ግዴታ ውስጥ እምቢ አውጪው አልኳት። ለካ ማዘር ደብቃ ከተው ነበርና ግቢ ገብቼ ሎከር ልብስ ምናምን ሳስተካክል አግኝቼው ቶሎ ብዬ እንዳያዩብኝ ደብቄ ልብስ ስር ከተቸዋለሁ። ኢየሱስ ሲነካኝ መጽሐፍ ቅዱስ ተዛለኝ። ገለጥኩ፣ መጽሐፍ ቅዱስ ማንበብ ጀመርኩ። አላቅም ጸሎት አስተምረኝ ብዬ ነው መጸለየው። በጣም የተለየ የመጽሐፍ ቅዱስ አነባበብ አጠናና የሚባል አላቅም። ግን ከአዲስ ኪዳን ጀመርኩ እና አነብ ጀመር ማቴዎስ ወንጌል እና አላቋርጥም። አንድ ታሪክ ጀምሬ አንድ ምዕራፍ ለአንድ ቀን አይደለም ማቆም የማልችለው ረሃብ ነው። አነባለሁ፣ እጸልያለሁ፣ አነባለሁ፣ እጸልያለሁ። ግራ አጋብቻቸዋለሁ። አንድ ጊዜ እኛ ዶርም መካከል የነበር የጎንደር ልጅ ነበር ያኔ እና ስረብሽ ምናምን ነው የሚያቀኝ። የመጀመሪያ የመጣው ሰሞን ተንበርክኬ አገኘኝ። ደነገጠ። የሆነ ነገር የሆንኩ መሰለው እና ቀስቅሶኝ ኢዮሲ አለ። ግራ ገብቶኝ እያለቀስኩ ነበር። ደግሞ እየጸለይኩ ነበር። ምን ነው ስለው ምን ሆንክ አለኝ እና እየጸለየ ነው ብሎ ሊጠብቀኝ አይችልም። አይቶ አያውቅማ።
ግቢ ውስጥ የሆነ ካልቸር ማስለመድ ካለብህ የገባ ቀን ነው የምታስለምደው። ካዩ በኋላ እሱ ልማድ ነው ይባላል። እኔ የገባው ቀን ያስለመድኳቸው ለሊት 7 ሰዓት መግባት ጸሎት ሰፈር አያውቁኝም። ስንበረከካዩ ኢየሱስ ለካ በደንብ ነክቶኛል እና ከባድ የመንፈስ ቅዱስ መነካት ህይወቴ ላይ ሆኗል። ይሄ ሁሉ የሚሆነው ወር ከምናምን ቢበዛ እና ኢየሱስ ቀደመ ማንንም። ስለዚህ ያ ልጅ ፌሎ ኒዲ ላይ ነበር። አሁን ህብረት አገኘው ሄዳለሁ እና ስተዋወቅ ከነሱ ጋር ሲዘምሩ ዘምራለሁ። ስለዚህ አዲስ ልጅ አይደለሁም ለነሱ። ፊት ማድረግ አልከበደኝም። መጽሐፍ ቅዱስ አነባለሁ። አንብቤ ከሆነ የፌሎ ልጆች ጋር ተገናኝተን ሲወራ እኔ አንብቤ ወጣሁትን እያወሩት ደርሳለሁ። በቃ እግዚአብሔር ምን እየሰራ እንደሆነ እኔ ራሱ ያኔ ግራ ይገባኛል። እንዴ አሁን ያነበብኩት እኮ ነው ብዬ ደነግጣለሁ። ሁሌ ማወራው አለኝ እና ጠዋት ያነበብኩት ሲወራ ደርሳለሁ። የሆነ ኢሹ ሲነሳ እዛ ላይ ምለዋለኝ። ሳገለግል የመጣው ልጅ መሰልኳቸው እና ፌሎ ላይ ስተዋወቅ በጣም አደገኛው መንፈሳዊ ሰው እንዳልባል ገና ነኝ። ብቻዬን ግን መጸለይ ምናምን ረሃቤ ሆኗል። እነሱ መካከል በጣም ብዙ ኢሹዎች ላይ ሲወራ ሲያገለግል የቆየ ህዝብ ነው የመጣው። ፌሎ ሲመሩ የመጡ ሲሰብኩ የመጡ ምናምን ልጆች ናቸው ተሰብስበው የሚያወሩት ምንም ይሉት ብዙ ነገር እንግዳ ነው ለኔ። ግን ተነክቻለሁ። ቦታዬ እንደሆነ ገብቶኛል። መጽሐፍ ቅዱስ የኔ ስራ እንደሆነ ገብቶኛል። ጸሎት ብቸኛ ዓለሜ እንደሆነ ተረድቻለሁ። ኢየሱስ ወዳለው ነው እማቀው መዝሙር ዘምራለሁ። አሁን መዝሙር ህይወት አለው እና እንቀሳቀሳል ጌታ እና በቃ እየወደድኩት ነው። እዛ መካከል ከመጽሐፍ ቅዱስ ጋር ያለኝን ቁርኝት እግዚአብሔር ሌላ አደረገው እና እንደ ኖርማል ሰው አይደለም የማነበው። የሆነ አንብቦ ለማረፍ ለዛሬ ይሄን ያህል ይበቃኛል አይነት አይደለም። አላቆመም እና የተለየ ነገር እያረኩ በጣም እየገባኝ ምናምን አይደለም። ያስረዳኛል ያብራራልኛል እኮ ግን ቀድሞ ለልቤ ግን በጣም እልፍ ነገር እየገለጠ ነው እና የምወደው ነገር ሆኗል። ወደ ውስጥ እየጠቀጠቀ ነው። ፌሎ መሄድ ጀምሬያለሁ። ይሴ ያልኩ ጓደኛ ያለ አሁን በቃ ፊት አድርገናል ይዞኝ ይሄዳል እና ፊተኛ መሆን ጀምሬያለሁ። ቀውጣለሁ። ሲጸልይ የምነካው ልጅ ሆኛለሁ እና ኢየሱስ ሪል ሆኗል ለኔ እና መጸለይ ጀምሬያለሁ። ቤተሰብ ሲደውል ምናምን ቋንቋ ቀይሬያለሁ። ያ ያልኩ ሶሻል ሚዲያዬ በጣም ሰው ይከተለው አልነበር ደለጥኩት። ትላንት ለኔ ያ ሶሻል ሚዲያ ማለት እጅግ ውድ ነገሬ ነው። ምንም ባጣ መርጣለሁ። አሁን ውድ አግኝቻለሁ። ትላንት እኔ ጋር ቦታ የነበራቸው ነገሮች ቦታ አጡ። ትላንት ቫልዩ ሰጣቸው የነበሩ ነገሮች ቀሩ። ኢየሱስ ብቸኛ ሆነ። ጸሎት ይለኝ ጀመር እና እንዲህ ይሆንኩኝ 15 ወር ምናምን ሊሆን እየተጠጋ ባለበት መንገድ ላይ ፌሎ አንድ ቀን እየሄድኩኝ ድምጽ ሰማሁ። አንተ የኔ አገልጋይ ነህ፣ ይህን ትምህርት አትሰራበትም የሚል ግልጽ ድምጽ ሰማሁ። እንዳልክድ እማልክደው እውነት ወደ ጆሮዬ ገብቷል። ልቤን ሞልቶታል። እርግጠኝነት ፈሷል እና እኔ አባቴ አጀንዳ ላይ የተጻፈ መልእክት እንዳለኝ አላቅም። አገልጋይ ማን ይሁን ምን ይሁን አላቅም። ቸርች ሄዳለሁ የሚያዝጉኝ ሰዎች ማለት ናቸው አገልጋዮች ማለት። አሁን እግዚአብሔር ባንተ ፕሮግራም አለኝ፣ ይሄን ትምህርት አትሰራበትም አለኝ። ይሄ የሚሆነው ግቢ በገባው ወር ከምናምን የተቆጠረው ይሄ ሁሉ ነገር ሲፈጠር። ይሄ ማለት ለ5 ዓመት የኢንጂነሪንግ ትምህርት ጎንደር ድረስ የሄደ ልጅ 5 ዓመት የተማረውን ትምህርት አይሰራበትም ነው እና ምን ማለት እንደሆነ አልገባኝም፣ ግን አመንኩት። እንዴት እንደሚሰራ አልገባኝም። ከዛ ያቺ ድምጽ ወደ ጆሮዬ ስትመጣ ወዲያ አንድ ነገር ጠረጠርኩ። ስለዚህ እግዚአብሔር ጎንደር አይደለም የሚፈልገኝ እና ወደ ቤት ልሂድ የሆነ ቸርች ምናምን ትልበል ምናምን አይነት ጸለይኩ። ስጸልይ አይ ጎንደር ነው የምፈልግህ፣ እሰራብሃለሁ እና ያቺን ድምጽ ሰማሁ። ነገር ይፈጥን ጀመር። እጸልያለሁ። አንድ ቀን ያይሴ ያልኩ ጓደኛዬ እንዳነበው አስቦ አይደለም የሆነ መጽሐፍ ሰው ሲሰጠው የሱ ሎከር ቁልፍ አልነበረም፣ እኔ ጋር አስቀምጦት ሄደ። ቱምቢ የሚል መጽሐፍ ነው፣ የመራዊ መጽሐፍ እና የክርስትና መሰረታዊ ትምህርት ነው። ስለ ብጽህና ነው። የማቴዎስ ወንጌል የተራራውን ስብከት ነው የሚዳስሰው። በጣም ትልቅ መጽሐፍ ነው። 650 ምናምን ገጽ መጽሐፍ ነው። እኔ ከዛ በፊት መጽሐፍ የሚባል ነገር አንብቤ አላቅም። አባቴ አንባቢ ስለሆነ እንዳነብ በጣም ይጎተጉተኝ ነበር። መጽሐፍ ቅዱስ አንብብ፣ መጽሐፍ አንብብ ይለኛል። ሁሌ ገልጣለሁ። ከመግቢያ አለፍ ያላቅም። እኔ መጽሐፍ ሩቅ ነኝ እና አቴንሽን የተወሰደበት ሶሻል ሚዲያ ስላለ
እና ምኖረው ሌላ ኑሮ ስላለ መገኘት ያለብኝ ቦታ ስላለ ለሌላ ነገር የለውም። እግዚአብሔር በ650 ገጽ መጽሐፍ አያስጀምረኝ። መሰረታዊ ክርስትና ትምህርት ቁጭ አድርጎ አስተማረኝ። ማንበብ እችል የለ እንዳነበው ብቻ አይደለም ኖት እያያዝኩ እንዳነበው አረገኝ እና እንደ ትምህርት ነው ማጠናው። ለካ እግዚአብሔር እያስተማረኝ ነው፣ እያሰናዳኝ ነው፣ እያስተካከለኝ ነው። ቁጭ አድርጎ ያስተምረኛል። ጀመርኩ እሱን መጽሐፍ ማንበብ እና በጣም ደስ ብሎኛል። የተራራው ስብከት ነው፣ አስገራሚ ትምህርት ነው። ድሮ ቢሆን ማናውቀው፣ አሁን ግን በቃ ወድጄ የማነበው። እዛ መሀል ሌላ አፕሊኬሽን አገኘ፣ ሆሊ ስፒሪት የሚል እና እሷን አፕሊኬሽን ያልኩ ይዘኔ ላከልኝ እና እሷን አፕሊኬሽን ከፈትኳት። ስከፍታት የእንግሊዝኛ አፕሊኬሽን ነች፣ ስለ መንፈስ ቅዱስ ነው። መንፈስ ቅዱስ ማን ነው እና መንፈስ ቅዱስ ምንድን ነው ስራው? መንፈስ ቅዱስ በብሉይ ኪዳን፣ መንፈስ ቅዱስ በአዲስ ኪዳን፣ ከዛስ መንፈስ ቅዱስ እንዴት እንሞላለን? የጸጋ ስጦታ ምንድን ናቸው? የመንፈስ ፍሬ ምንድን ነው? በቻፕተር አለው አፕሊኬሽኑ። ቁጭ ብዬ አጠናሁት እና እሱ ጊዜ አልፈጀብኝም። በ3 ቀን ነው ምናምን አለረፍት ነው። በቃ የሆነ ነገር ለማግኘት እንደሚስገበገብ ሰው ተስገበገብኩ። በቃ በጣም አነበብኩት፣ በጣም አጠናሁት እና ደስ አለኝ። ስለ መንፈስ ቅዱስ አወቅኩኝ። ሲባል በፊት እኮ ሰማለሁ፣ ግን ምንም ይሄን ያህል ኢየሱስ ቅርብ ነው ለኔ መንፈስ ቅዱስ ከሚለው ስም በላይ እንዲሁ በአብ በወልድ በመንፈስ ቅዱስ ስም ስለሚባል እኛም ጋር ስንባረክም በዛ መሀል መሳማው እንጂ በጣም የተለየ አይነት ስብከትም ስለ መንፈስ ቅዱስ ሰምቼ አላውቅም። ተነካው እና ጌታ እያስለመደኝ ነው ለካ ድምፁን እና እኔ እሰራሃለሁ ይለኛል፣ እኔ አስተምርሃለሁ፣ እኔ አዘጋጅሃለሁ። ይህንን የሚለኝ እንግዲህ ጎንደር ምድር ነው ያለው። እኩያዬ ሁሉ ነው። እኩያዬ መካከል ደግሞ እኔ እንደንትን ሰው ነኝ። በፊት እያገለገለ የመጣ ሰው ነው የመሰልኳቸው። ለማንም ይህን ታሪክ እንድነገር ደግሞ አላረገም እና የሚያውቀው ይሴ ነው። እሱም ገርሞታል። እንድለወጥ ፈልጓል፣ ግን ሰው በዚህ ልክ ይለወጣል የሚለው ለሱም እንግዳ ሆኗል። ከሆነ ቀን በፊት የሆነ ነገር ሆኖ የሚያውቀው ልጅ ከሆነ ጊዜ በኋላ ከሱ በላይ አካብድኩ፣ ከሱ በላይ አመናፈስኩ፣ ከሱ በላይ ካልጸለይኩ ልጀመር እና ያችን መንፈስ ቅዱስ ምትለዋን አፕሊኬሽን አንብቤ በነጋታው ሰኞ ቀን ታህሳስ 24 ፌሎ የባች ፕሮግራም ነበር እና እየሄድኩኝ ወደ ፕሮግራም ልገባ ስል ዛሬ በአዲስ ቋንቋ ትሞላለህ የሚል ድምጽ ሰማሁ እና በጣም እንግዳ ነገር ነው። አላቅም፣ እኔ ያስቀኛል ሌላ ሰው በአዲስ ቋንቋ ሲናገር ድሮ። ግን ያችን መንፈስ ቅዱስ የሚለውን ሳነብ ስለ ልሳን አንብቤያለሁ፣ ናፍቄያለሁ እና ያን ድምጽ ሰማሁ። እስከ ዛሬ ገርመኛል። ሚኪ ይባላል ጓደኛዬ፣ ሌላ የዶርሜ ልጅ ነው። ዞር አልኩና ወደሱ ዛሬ ስንወጣ ልሳን እየተናገርኩ ነው የምወጣው አልኩት እና ስንገባ ነው ያልኩት። ያን ድምጽ ስሰማ አላቅም፣ ለካ የተለየ መንፈሳዊ ልምምድ የሚመስል ነው ለኔ። በቃ ያኔና አስለምዶኛል። አላቅም፣ ሌላ ጌታ ሲያወራኝ አምነዋለሁ። ገባው ፕሮግራም፣ ኖርማል ፕሮግራም እየተደረገ ነው። ኖርማል የፌሎ የባች ፕሮግራም ነው እየተደረገ። ሊጸለይ ነው ቁሙ ምናምን ተባለ። ኖርማል ጸሎት እየጸለይ ነው። ልጆች የፌሎ ልጆች ነው እያጸለዩ ያሉት። እዛ መካከል ብለኸኛል አልኩኝ። እጄን ግንባሬ ላይ ጫንኩ። 1 2 3 ስል አንደበቴ ውስጥ ማላቀው ቋንቋ ገባ። ራሴ ላይ እጄን ጭኜ ነው እኔ ልሳን የተሞላሁት። መንፈስ ቅዱስ አዲስ ቋንቋን አንደበቴ ላይ ያስቀመጠው። ልሳን መናገር ጀመርኩ እና እየተናገርኩ ግራ እየተጋባው እንዴ ማቀው ነው በሰው ምናምን ሰምቻለሁ። እሱን ነገር እያልኩት ነው። ያስጠናኝ የለም እንዲ በልና ምናምን ሃሌሉያ ሃሌሉያ በል ምናምን ያለኝ የለም። ምን ያላቅም። እጄን ግንባሬ ላይ ጫንኩኝ። አሁን ስል ነው የመጣው። ልሳን እየተናገርኩ ነው እና ፕሮግራሙ ልክ ሲያልቅ ዞር ብዬ ሚኪ ጋር ሄጄ ልሳን በጆሮ ተናገርኩ። አየህ አልኩት። ያለኝን አረገው። አሁን እግዚአብሔር እርግጠኛ እያረገኝ ነው። ግቢ የገባ ነው ጥቅምት 11 ላይ ነው። ይሄ የተፈጠረው ታህሳስ 24 ነው። በዚህ መሃል ነው የሁላ ነገር እግዚአብሔር የሰራው። አሁን ሌላ ላይ ያረገኝ ተነስቷል እና
በቃ አብዶንኩ። ጸሎቱ አስወድዶኛል፣ መንበርከክ እንድፈልግ አድርጎኛል። አሁን ልሳን ጨመረበት። አላቋረጥም። ተኝቼ ስነቃ አለ የለም ቼክ እያረኩላለሁ። እረፍት የሌለው ሰው ሆንኩኝ። ጸሎቱ ብቻ ህይወት የሆነ መጽሐፍ ቅዱስ ማንበብ ብቻ እንዴት እንደሆነ አላውቅም። ሁለቱን ባላንስ አድርጎ ነው ያስተማረኝ። እየጸለይኩ አሁን አንብብ ይለኛል፣ ባይብል አነባለሁ። ባይብል እያነበብኩ ቱንቢን አንብብ ይለኛል፣ ቱንቢን አጠናለሁ። የሆነ ሰዓት የመደበልኝ ይመስላል። ያኔ እኔ ውስጥ የሆነ ነገር እያለኝ ነው የሚመስለው። እግዚአብሔር እያዘጋጀኝ ነው፣ እየሰራኝ ነው። ቤት ሄዳለሁ፣ ይወራል አንዳንድ ቶፒክ፣ አብሬ ማውራት ድንገት ተጀምሯል። ክብ ተሰርቶ ሲወራ የሆነ ነገር ሲደረግ ምናምን ፌሎ ሲሄድ የሚጸልየው ልጅ ሆኛለሁ። አሁን ኋላ በመሆንም ኋላ ሆኜ ግን የማይቀልደው ሲሰበክ ማንም ይስበክ እኔ እግዚአብሔር ቃል ይማርከኝ ጀመር። የኔ ዓለም ያ እንደሆነ ገባኝ እና አደነቃለሁ። ምሳሌ ምናምን ሲናገሩ እጽፋለሁ። ምሳሌ ሰዎች የሚናገሩት የኔ ነው፣ አጀንዳ አለኝ፣ የምሳሌ አጀንዳ አለኝ። የሆነ አዲስ ቃል ሲናገሩ የተናገሩትን ቃል እጽፈውና ገብቼ ይፈልገዋል። የት ነው ይሄ ሰውዬ እንዴት ነው የቻለበት? ማቀው ሰው ተማሪ እኮ ነው የሚያገለግለው። ጎንደር ምድር አገልጋይ ብርቅ ነው። አንተ አገልጋይ ነህ፣ አንተ አገልጋይ ነህ። ይህን ትምህርት አንድ ቀን አትሰራበትም ይለኛል። ይሄ ሁሉ ሲሆን ክላስ ገባለሁ፣ ፈተና ፈተናለሁ፣ ምን ሆናለሁ እኮ ግን አይምሮዬ አምኗል፣ ልቤ አምኗል። ላገኘሁት ሰው ሁሉ እኔ እልጀምሬያለሁ። ያኔው መነካት ላይ አላቅማ። አሁን ልሳን ትናገራለህ ብሎኝ እንደነገርኩት ለሚኪ ለነበሩ ጓደኞቼ ቢኒ የሚባል ወዳጅ አለኝ። ጌታ የሰጠኝ እዛው ዶርማችን ውስጥ በቃ ወርቅ ልጆች ጨማመረልኝ። እኔን የነካኝ ጌታ ነክቶታል። ከሚገርም ህይወት ውስጥ ነው የወጣው። እሱም ጌታን ይወዳል፣ ማደግ ይፈልጋል። እኔ እፈልጋለሁ ጌታ ነው። ተጠራርተን ሄደን እንጸልያለን፣ እንንበረከካለን። የሆነ ብሪጅ የሚባል የጸሎት ቦታ ነበረ፣ ማይሄድ የለም። እዛ እንሄዳለን። መጸለይ ነው ሌላ የለንም፣ መንበርከክ ነው ሌላ የለንም። ዶርም ልምጣ ተንበርክኬ ጸልያለሁ። ማታ ወኪንግ ፕሬ ይወጣለሁ። ማን እንዳስተማረኝ አላቅም። የሆኑ ነገሮችን መንፈስ ቅዱስ ራሱ ያስተምረኝ ጀመር። የሆነ ጊዜ እንዴት ነው ቆይ የሚሆነው ማለት ጀመርኩ። አሁን ይሄ ነገር የምሩ ነው ይቀጥላል ስለ አላቅማ የሚመራኝ ሰው ፈልጋለሁ፣ የሚገራኝ እኔ አስተምርሃለሁ አለ እና ያንተ ህይወት ላይ እኔ ያለሁበት ብሎ እጁን የሚያወጣ ቀዳሚ ሰው እንዳይኖር አድርጌ የኔ አድርጌ እሰራሃለሁ አለ። እነዚህን ድምጾች አሁን ሳስባቸው በቃ ኢዮስያስ አድርገው ያሁኑን ኢዮስያስ ደግሞ እግዚአብሔር ነገ ላይ ነገረውን የሚሆነውን የሰራው ያ ነው። እሰራሃለሁ፣ አስተምርሃለሁ እና እጆቼን ሰለፍ አስተምራ እና በቃ መልክ ያስይዘኝ ጀመር፣ መንገድ ያስይዘኝ ጀመር፣ አካሄድ ያሳየኝ ጀመር እና አፈራርሶ ሰራኝ። ባህሪ ችግር አለብኝ። ባህሪን ሲሰራው ሲሸርፈኝ ያማል። እኔ ይቅርታ ሩቁ የሆነ ልጅ ነኝ። ሰው ተጣላው ማለት እድሜ ልክ ነው መጣለው። መታረቅ የሚባል ነገር አላቅም። በጣም ሊያስቀይሙኝ የሚችሉ ሰዎች ይደክብኝ ጀመር። እነሱን ሰዎች ስወዳቸው ይሰማኝ ጀመር። እግዚአብሔር አገልጋይ አድርጎ አይደለም አስቀድሞ የሰራኝ፣ ክርስቲያን አድርጎ ሰራኝ። ኢየሱስን የሚወድ የማነበው የማቴዎስ ወንጌል የተራራው ስብከት ነው። መልእክቱ እንዳለ ይመታል እኮ። መልእክቱ እንዳለ ጠንካራ ነው። ስለ ብርሃንነት ስለ ጨውነት የሚጠይቃቸው የኢየሱስ አንዳንድ ትእዛዞቹ ወጣ ያሉ ናቸው። እኔ አላቅማ ከዛ በፊት። ስለዚህ ልኩ ለኔ ያ ነው። በቃ ያን ለመኖር የሚታገል በዛ መካከል እደክማለሁ እኮ ምናምን ይኖራል፣ ግን ጨክኖ እግዚአብሔር ይሰራኝ ጀመር እና መዝሙር አውቃለሁ፣ እዘምራለሁ እና ኢዮስያስን ለፈለገው እግዚአብሔር ላወራው ነገር ይሰራው ጀመር። ያጫወተኛል ማለት አለ እና እግዚአብሔር ድምጹን ቅርብ አደረገው። እኔ መሰለኝ ሁሉም ሰው በጌታ ሆኖ የምር ሲነካ በዚህ ልክ የሚያወራቸው ነው መሰለኝ። ስለዚህ እንግዳ ነገር እኔ ህይወት ላይ እየተፈጠረ እንደሆነ አይመስለኝም። ሁሉም እየሆነ ያለው ስለሚመስለኝ እኔ በቃ ያለኝን ነው የምኖረው እና ይመራኛል። ጸልይ ካለኝ ጸልያለሁ። ከጓደኞቼ ጋር እንሂድ ምናምን ተብለን የሆነ ቦታ እንዲየሄድን እሮጣለሁ ወደ ኋላ ወደምጸልይበት ሰፈር። አሁን ፈልጋለሁ አይነት ስሜት ይሰማኛል። እንድትንበረከክ ምናምን ፈልጋለሁ፣ እንበረከካለሁ። ወኪንግ ፕሬ ወጣለሁ፣ ግቢውን እዞረዋለሁ። ሌሊት 7 ሰዓት በሌላ ነገር ገባ የነበርኩ ልጅ ለጸሎት ግቢውን ዞር ጀመር።
በየዶርሞች ላይ እጄን እየጫንኩ ጸልያለሁ። በቃ ይሄ ሁሉ የሚሆነው አንድ ሴሚስተር አላለቀም እና እግዚአብሔር ድምፁን አሰማኝ፣ ነካኝ። ባይብል ማስጠናት ጀመረ። መንበርከክ ጀመርኩ እና ቃሉን ይገልጥልኝ ጀመር። ቃሉን ተረድቼ ወጥቼ ሌላ ሰው ሳገኝ እኔ ተረዳሁትን ሲያወራ ሰማለሁ። ሰው እንዴ እላለሁ፣ እደነቃለሁ። መጽሐፍ ተገልጬ ቀድሜ ያነበብኩትን ያስረዳኛል። ባላንስ አድርጌ ያዝኩኝ። በጣም የሚጸልይ በሚጸልየው ልክ ደግሞ ቃል የሚያነብ በሚያነበው ቃል ልክ ደግሞ የሚያጠና እና መጽሐፍ ቅዱስ ጥናት ትምህርቶችን ርዕስ ይዞ የሚያጠና እነዚህን ማጥናት አለብኝ እና ጓደኞቼ ቸርች የነበሩ ሰሙ። አንድ ሶሻል ሚዲያ እንደለጥኩ እና ዩሲያስ ተብሎ የሚገኘው እዛ ላይ ነው። አሁን ጥቅስ የሚለቀቅበት ነው ያለኝ እና ግራ ገብቷቸዋል። ምንድነች እቺ ነገር እያሉ ነው። ቤተሰቦቼ ጨነቀኝ የሚባል ወሬ ትቼ ኢየሱስ አለ ማለት ጀምሬያለሁ። እንዳታስቡ ብቻዬን እኮ አይደለሁም ማለት ጀምሬያለሁ። ጎንደር ምድር ደግሞ ሰማይ ብቻ ነው ቅርብ ያለ እና የመልክዓ ምድር አቀማመጡ ራሱ ሰማይ በግልጥ የሚታይበት ሀገር ነው። ሌላ ቦታ ሰማይ እንዲህ በግልጥ አይቻላልም። ፊት ለፊት ነው ሰማይ ተራራ ላይ ስለሆነ እና እግዚአብሔርም ፊት ለፊት ነው የሚሆንልህ። ሄደህ የምትነካበት ምናምን የምትለው ቸርች የለም። እነንተና አስተማሪዎች የምትላቸው የሉም። ተማሪ ነው። ፌሎአችን በጣም ትልቅ ፌሎ ነው። የጎንደር ፌሎ በጣም ግዙፍ ፌሎ ነው። እናካፈላለሁ። ማንም የማያውቀው ልጅ ነኝ። ያኔ ግን ኋላ ሆኖ የሚያብደው ልጅ ነኝ። ተነክቻለሁ። በቃ ጸሎት ይለኛል። ቤስ ላይ ነው ተወሰነ የምንንቀሳቀሰው። ጸሎት የሚራብ ልጅ ነኝ። ብሬክ ተመለስኩ። ስመለስ እናቴ አየችኝ፣ አባቴ አየ። የላኩት ልጅ አልመጣም። ሌላ ልጅ ተመለሰ። በእድሜ ዘመኑ ሲንበረከክ የማያውቁት ልጅ ይንበረከካል፣ አይነሳም። ከዛ ሲነሳ ባይብል ነው የሚያነበው። ወሬ ቀይሯል። ትላንት ስልኩን ከፍቶ ሌላ ነገር ላይ የሚቆይ ልጅ ስልኩ ትዝ አይለውም። ይጸልያል፣ ይንበረከካል። ግራ ገባቸው እና ለውጥ ያስደንግጧቸዋል። ጭራሽ ልሳን እናገራል። እንዲህ ይልጅ የምርን ምን አስነኩት? ደስ አላቸው። አንድ ነገር ግን ግራ አጋባቸው። እግዚአብሔር እኔን አትሰራበትም ብሎኛል፣ አገልጋይ ነህ ብሎኛል አልኳቸው። ሳሉት ከ4 ወር በፊት እንግዲህ እግዚአብሔር እንደፈለገ ያርገው ብለ ላከው ልጅ ከ4 ወር በኋላ ሲመጣ አገልጋይ ነኝ ሲለ በቃ የዘመኑ የሆነ ሞቅታ ነው። ምን ማለት እንደሆነም አይገባቸውም። ለነሱ ትምህርትን አትሰራበትም ታገለግላለህ። ባገለግልም ትምህርቴን እየሰራሁበት እንደሆነ ነው የሚያስቡት። ከዛ ደግሞ ገና ፍሬሽ ተማሪ 5 ዓመት ምናምን ገና ረጅም መንገድ ያለበት እንደዚህ አይነት ነገር ለነሱ እንግዳ ነው። ምንድነው ያስነኩት? መለወጥ ደስ ስላላቸው እና ተመልሼም ግቢ ስለሚሄድ ብዙም ከንትን አልቆጠሩትም። ቸርች ሄድኩኝ እና ቸርች ስገባ ሰምተዋል የሆነ ነገር፣ ግን ያው ባይናቸው አላዩ። ያን ቀን አሜል የሚባል ኳየር አለ። እኔ በጣም ከተለወጥኩ በኋላ ያደኩበት ልጅ እያለሁ ደግሞ እዛ እየዘመርን የመጣንበት ጸሎት እኔ ነኝ የምመራው አልኳቸው። ያንኑ ቀን ደነገጡ። ኢዮስያስ እና ጸሎት ሩቅ ለሩቅ ናቸው። የዝማሬ ፕሮግራም ካለ ጸልየው ምን ብለው ሲጨርሱ ነው የምገኘው እና ሲዘመርም እየቀለድኩ ምረብሻቸው ልጅ ነኝ። እኔ ነኝ የምጸልየው ብዬ ጸለይኩ። ተናከቻለሁ፣ ልሳን እናገራለሁ። እንግዳ ነው ለብዙ ልጆች ደግሞ እኛ ቸርች። ያን ቀን ንስሐ ገባ ሙሉ ኳየሩ ወድቆ ያለቀስ ጀመር። የሆነች ልጅ መሰከረች። ደግሜ ቸርች አልመጣም ብዬ ነበር አለች። እና አገልግሎት የሚባል የተለየ እንትን አላቅም። ከዛ በፊት እኔ ከጌታ ጋር ያለኝ ግን የቸርች ልጆች እኔ ስለወጥ ከኔ ጋር ተመሳሳይ መንገድ ላይ ስለነበሩ እንዲነካቸው ግን ጸሎቴ ላይ ገብተው ነበር። ጌታ ሆይ እኔን ነካ፣ እኔን የዳሰስክ እነሱንስ እና እኔን ከነካ ማንንም ይነካል ብሎ የሚያምን ልጅ ነበርኩ። እና እኔ ህይወት ላይ ጌታ ከመጣ ማንንም ህይወት ላይ ይመጣል። እና ያኔ ተነኩ። አልቆይም 15 ቀን ነው። አንዱን ሳምንት አልሄድኩም፣ አንዱን ሳምንት ጸለይኩ፣ ተመለስኩ ጎንደር። እኔ ኑሮ ቀጠልኩ። እና በጣም እግዚአብሔር በጥንቃቄ 4 ነገሮች ላይ ይሰራኝ ጀመር። 1 ጸሎት ላይ ይሰራኝ ጀመር። 2 ከእግዚአብሔር ቃል ጋር ያለኝ ህብረት፣ 3
ከቅዱሳን ጋር ያለኝ ህብረት። 4 የወንጌል ህይወት የለወጠው ብቻዬን ወንጌል እወጣለሁ። ጎንደር ከተማ አስፈሪ የሚባል ነው ከተማው። ቀን አለኝ እኔ ወጥቼ እኔ የነካኝ ኢየሱስ እንዲነካቸው ነው። ቀልድ አላውቅም። እየወጣው እናገራለሁ። ጀማ ምናምን አይታሰብም። ዋንቷን ቀን አለኝ። በቃ ዞራለሁ። በመታኝ ብዬ ግዙፎች ጋር ሄዳለሁ። ይሰሙኛል፣ ግን ግራ ነው የሚገባኝ። ወንጌል እመሰክራለሁ። ስልኬን አንስቼ ያኔ ሱሰኛ ምናምን የነበሩ ጀለሶቼን እንዳለ ኢየሱስ ማለት ጀምሬያለሁ። እና ለነሱ የማያስቡት ነገር ነው። ግራ ተጋብተዋል። አብረውኝ የነበሩ ከ12 ድረስ የተማሩ ዶርም የደረሳቸው ልጆች ምን ነካው ብለዋል። እና እየቀለድኩ መስሏቸዋል። ይሄን ህዝብ ቀልድበት ይሉኛል። እዛ ፌሎ ማለኛለሁ። እና ልክ ይሄን መንገድ ስትመርጥ ጀማ ይለውጥብሃል፣ አዋዋል ይለውጥብሃል፣ ቋንቋ ይለውጥብሃል። ብዙ መግባባት ትቻለሁ ከነሱ። ወንጌል ወዳለሁ፣ ስለ ኢየሱስ እመሰክራለሁ፣ ጸሎት ወዳለሁ፣ ተንበርክኬ አልጠግብም፣ እነሳለሁ፣ ቃሉን አጠናለሁ፣ ህብረተ መካከል ከአካሉ ካፈላለሁ። እና በጣም ብዙ ጀግና ልጆች አሉ። ከነሱ ጋር ሆነ እግዚአብሔር በቃ ይሰራን ጀመር። ድምጹን በየዕለቱ ይልካል እና አይለቅህም ደግሞ ለፕሮግራም ሲፈልግህም። እና በጣም ግልጽ ድምጾች ነበር የጌታን የምሰማው። ተው አድርግ እንዲህ አይባልም። ስቀልድ ይቆጣኛል እና ቀልድ ይመርጥልኛል፣ ጨዋታ ይመርጥልኛል። ወዲያው በቃ ወሬ መካከል ንስሐ መገባበት ጊዜ ይበዛል። ያን ያህል ቀርቦኛለሁ። ከመንፈስ ቅዱስ ጋር ነው የምነካካው። እና መንፈስ ቅዱስ ስሜ እየሆነ መጣ። ድንገት እዛ መካከል ስለወጥ መንፈስ ቅዱስ ነክቶኝ የለ ሐዋርያት ሥራ ምዕራፍ 2 የጸሎት ርዕስ የሆነ በቃ በዓለ 50 የተባለው ቀን በደረሰ ጊዜ በጣም የተለየ ምንም ኖሮኝ አይደለም፣ የሚገለጥ ምናምን ነገር የለም። ግን ጌታ አውርቶኛል፣ ሰራባለሁ ብሎኛል። እና መንፈስ ቅዱስን ወድጃለሁ። ምንም ሲጸለይ መንፈስ ቅዱስ ብዬ የሚገባው ልጅ ሆኛለሁ። በቃ ዋና መንፈስ ቅዱስ ነው። መሳማው መንፈስ ቅዱስ ነው። የሚመራኝ መንፈስ ቅዱስ ነው። አካሄዴን የሚመድበው መንፈስ ቅዱስ ነው። ሁሉን በዛ መልክ ይመራው ጀመር። በቃ ኢየሱስን አስወደደኝ፣ ጸሎት አስወደደኝ፣ ሰው አስወደደኝ። እና እግዚአብሔር አገልጋይ እኔን ከማድረጉ በፊት እኔን በቃ የሱ አድርጎ ሰራኝ። እኔ ተሰርቼ ነው እንድሰራ እግዚአብሔር በር ሊከፍትልኝ የተነሳው። መጣ ታሪኬ ማለት እና የሆነ ስብከት ስከፍት ውስጤ የሚፍለቀለቅበት አለ። አሁን እነሱን ሰባኪዎች ሳስባቸው እነንተና ብላቸው በጣም ሊጠቀሱ የሚችሉ ናቸው። ውስጤ የሚቆጣበት ነበር። አላቃቸውም፣ እንግዳ ነኝ እኔ። ማን ሰባኪ እንትን ይሁን ማን የኛ ይሁን አላቅም። እሱ ግን ይመራኝ ነበር፣ ያስተምረኝ ነበር። በጣም ጌታ በዛ መንገድ ይመራ ነበር። እና ያቺ ቆይታ 1 ዓመቷ ጎንደር ላይ ሌላ አረገች። እግዚአብሔር በጸሎት ሰራኝ። መንበርከክ ነው፣ መንበርከክ ነው፣ መንበርከክ ነው፣ መጸለይ ነው። እና ስሜ ተቀየረ፣ ኢዮሲ ፕሬ ሆነ። እና እግዚአብሔር በአዲስ ስም አስተዋወቀኝ። እና ማንም አይቶ ያውቃል መንገድ ላይ ሲሄድ እየጸለይኩ እንደሆነ። ምንም ቦታ ልሄድ እኔ አንድ አባባል አለኝ፣ ጸሎት አሜን ብዬ አልዘጋም እላለሁ። አሜን ተብሎ የሚዘጋው ርዕስ ነው። ረሃብ አሜን ተብሎ አይዘጋም። እግዚአብሔር ረሃብ ነው በውስጥ የጫረው። ረሃብ ምን ብዬ ልዝጋ? ረሃብ ምን ብዬ ላቁም? ረሃብ ምን ብዬ ልተው? እየበላው ውስጤ እየጸለየ ነው። እንባ ያመልጠኛል። እኔ እየተጫወተ ጓደኛዬ ቀልድ መካከል እናካለሁ። እና እዛ መካከል እንግዳ የሆነ ለውጥ እግዚአብሔር ሕይወቴ ላይ አድርጓል። እና ያ መነካት ለሌሎች ልጆች ጩኸት አስጨምሮኛል። እንዲነኩ መናፈቅ ጀምሬያለሁ፣ በዋናነት ቸርች ያሉ ልጆች። እና ከረምት ስመለስ እግዚአብሔር የሆነ ነገር ማድረግ አለበት የሚል ረሃብ ላይ ነው። በቃ ብሎኝ የለ ጎንደር ላይ እየሰራኝ ነው። አዲስ አበባ ስመለስ ግን ያኔ ንስሐ አይገቡ ምናምን አንድ ቀን አግኝቼ የሄድኩት ህዝብ ነው ያለው። ከዛ እነሱ ፍቅር አላቸው፣ ያለው ኳየር ይዘምራሉ ምናምን ጥሩ ሆነዋል። ግን በቃ የሆነ ነገር መኖር አለበት። ተመለስኩ እና ክረምት እንደመጣው በቸርቻችን ሪትሪት ተዘጋጅቶ ደብረ ዘይት ሄድን። እኔ ያኔ ረሃብ ላይ ነኝ። ለካ አዲስ አበባም ደግሞ በዛን ጊዜ የወጣቶች ሊደር የነበረው ከኛ ትንሽ ሲኒየር ነው። እሱም ከባድ ረሃብ ላይ ነበር። ለካ
እና ለማስተባበርና እየታገለ ነው። በግሉ ጌታ ነክቶታል፣ እየጮኸ ያለበት ነው። ሪትሪት ሄድን እና እኛ በየአመቱ በቸርቻችን ሪትሪት አለ እና ደብረ ዘይት እንሄዳለን። ፈን የምናደርግበት ነው፣ በጣም እንዝናናበት። እኔ ዋና እወዳለሁ፣ ዋለባቦ ጋያ ኳስ እንጫወታለን ምናምን። ከዛ ሰባኪዎች ይመጣሉ ይሰብካሉ። እሱን ሰዓት እኛ ገብተን እንተኛለን፣ በግድ ነው እንባላለን ምናምን እና እንደዛ ነን። ያቺኛዋ ሪትሪት ሌላ ሆነች። እኔ መጸለይ እፈልጋለሁ። በተመሳሳይ መንገድ ከኔ ጋር እኩል ግቢ የገባ አርባ ምንጭ ዩኒቨርሲቲ የደረሰው ደግሞ ትንሳኤ የሚባል ወንድም አለኝ። በጣም ቤስት ፍሬንድ ወዳጄ ነው። እሱም ግቢ ሄዶ በተወሰነ ተነክቶ ነው የመጣው። እኔ ጌታ ሙሉ ለሙሉ ነክቶኛል፣ የሆነ ነገር አድርጎኛል። ግን ሜዳ ይፈልግ ነበር። እዚች ጋር እግዚአብሔር ምን ሰራ መሰለ? ልጅ እያለሁ ቤታችሁ ነው ብሎ አሳድጎኝ የለ ግቢ እስኪሄድ ድረስ ለካ እኔ እግዚአብሔር እየሰራ ነው። ቸርች አልቀረው ባልሄድም በሆነ ጊዜ ቦታ የሚሄድበት ግን ቦታ አለኝ። ሲዘምሩ አብሬያቸው መቀላቀላቸው ኳየር አለኝ። ልክ ስለወጥ የት ልሂድ የሚል ጥያቄ አልነበረኝም። አስተካክሎ ጠብቆኛል። ለዛ ነው ያኔ ቤታችሁ ነው አለኝ። ልክ ነበር የምልህ። ተገናኘን እዛ ሪትሪት ላይ ድንገት መንፈስ ቅዱስ መጣ። ከዚህ በፊት ለግሌ እኔ ነካኝ፣ አሁን ሁላችንም ላይ መጣ እና በህይወታችን የማንረሳው ከባድ ኢንካውንተር መንፈስ ቅዱስ በኃይል ይሰራ ጀመር። ተነክቼ መጥቻለሁ። ስለዚህ ያመነካት ላይ ቃሉ ጋር መቆየት ምናምን ስላለ ከሊደሮቹ ጋር አብሮ ፊተኛ የመሆን እድል ሰጠኝ። ትንስ ያልኩ ጓደኛዬም ተነካ። ሌሎች ወንድሞቻችን አሉ፣ ዘሩ፣ ኤባ፣ ትንስ፣ ስጢፍ ምናምን የሚባሉ አብሮ በቃ መጸለይ ጀመርን። ፍፄ ምናምን ኳየሩን እንዳለ እግዚአብሔር ነቀነቀው። ደብረ ዘይት ላይ እሳት ጫረ። ማን ያስቆመን? ለምግብ ኑ ብንባል እንዴት እንወረድ? ኳስ መጫወቻ ሰዓት ላይ ማን ወርዶ ኳስ ይጫወት? ማን ይዋኝ? መጸለይ። መንፈስ ቅዱስ በመካከላችን በከባድ ወረደ። ተመለስን። ያ የመንፈስ ቅዱስ እሳት እየጨመረ 2 ወር ቆየ። የወጣቶች ፕሮግራም ነበር ተጀምሮ አዳር ይሆን ጀመር። ሰው የምሽት ፕሮግራም መጥቶ ያድር ጀመር። ያ ያልኩ አማን ያልኩ ሊደር የነበረው ምሽግ ለምን አንገባም አለ። ምሽግ ገባን፣ ተጸለየ። መንፈስ ቅዱስ ያኔ በፊት አትሰራበትም ምናምን ያለኝ ድምፅ ልኳል በህይወቴ ላይ። ከዛ እያዘጋጀኝ ነው፣ ግን የሆነ የአገልግሎት መልክ ምናምን በተለየ እንዲህ የምትለው የለውም። በቃ ድምፁን እያስለመደ ቃሉን እያስወደደኝ ነው። አሁን የሆነ ነገር መልክ ያዘ እና የሚቆም ሰው ጠፋ። አራን እያያዝ እስኪባል ድረስ ሰው ከተያያዘ አንድ ሰው አይቆምም እና ልጆች ወድቀው ራእይ ያያሉ እና ልሳን ያልተሞሉ ልሳን ይሞላሉ። መንፈስ ቅዱስ በከባድ ሁኔታ ይንቀሳቀስ ጀመር። ቸርቻችን እንግዳ ሆንባት፣ ያልተለመደ እና የአንድ ሰው 2 ሰው ቢሆን እንትና ተነካ ይሆናል። አሁን ግለሰብ አወጣና ትላንት አስቸጋሪ የነበሩ ልጆች አሁን እግዚአብሔር እንዲህ ይላል ማለት ጀመሩ። ራእይ የሚያዩ ልጆች ሆኑ። እግዚአብሔር ይሰራ ጀመር። እኔ ቦታ አገኘው ለረሃቤ። ለሰዎች ስጸልይ መልእክት ይመጣልኛል፣ መናገር ጀመሩ። እዛው መካከል ያለ ነገዬን ይናገራል እና እኔ መንገድ ላይ የሰማሁትን መልእክት አማን ያልኩህ እግዚአብሔር ጆሮን ከፍቶ ተናገረ። እግዚአብሔር አንድ ቀን አትሰራበትም ይላል። ለመጀመሪያ ጊዜ ኮንፈርሜሽን መጣ። እኔ ሰምቼ እርግጠኛ ሆኜበታለሁ። ቃል በቃል በሰው ተደገመ። እንጸልያለን እና በጣም ብዙ ቀናቶች ቸርች መድረክ ላይ አድረናል። ፍራሽ የለ ምን የለ ትዝ አይለንም። ሴራሚክ ላይ ወድቀን የምንቆይበት ሰዓት ብዛቱ ይጸልያል። እግዚአብሔር አመቱን ሙሉ ከእግዚአብሔር ቃል ጋር ያቆየኝን አጸልይ ያደረገኝ። እመራለሁ ጸሎት የሆነ ነገር እላለሁ እና እንቀባበላለን አንዱ ለአንዱ እና መንፈስ ቅዱስ በመካከላችን ይንቀሳቀስ ጀመር። ቤት ገብቼ ሌላ ነኝ እና ክረምቴ ሌላ ነው። መጽሐፍት አነባለሁ፣ እጸልያለሁ፣ መጽሐፍ ቅዱሴን አጠናለሁ እና ቤት ቁጭ ብዬ የተመለስኩ ጊዜ ታናሽ እህቴ ብዬ የለ ስልካት ነው የምታውቀው። እንዲህ ነው በይ እና ቸርች ነው በይ ምናምን እያልኩ የምታውቀው አስቸጋሪ ወንድሟ ነኝ እና በጣም ብዙ በዛኛው ህይወቴ
ታናሹን አሰቃይቻታለሁ፣ እረሳታለሁ። አንዳንዴ ይዣት መምጣት ያለብኝ እኔ ሆኜ ምናምን ረስሻት ሁላ እሄዳለሁ። እና ብዙ ታውቃለች ወንድሟ ምን አይነት እንደነበር ከወላጆቼ በላይ እሷ ነች የምታውቀው። እኔ 3 ዓመት ልዩነት ነው ያለን። እና ተለውጦ ወንድሟ መጣ እና ግራ ገብቷታል። ጸልያለሁ እና ምን ትበል ታይኛለች። እና አንድ ቀን ቤት እየጸለይኩ አጠገቤ መጣ ቁጭ አለች። ሳያት ጌታ ተናገረኝ። አሁን በልሳን መሞላት ትፈልጊያለሽ አልኳት። እና ደነገጠች። አዎ አለች። ተንበርከክ ያልኳት እና እኔ ምንም ነገር ፍርሃት የለኝም፣ በቃ ነክቶኛል። እጄ ስጭንባት በልሳን ተሞላች እና ትጸልይ ጀመር። ጌታ ልጆችን ይነካ ጀመር እና ቸርቻችን የጸሎት ሆነ፣ የመንበርከኪያ ሆነ። ያ ክረምት የማይረሳ ነው እና በቃ የእግዚአብሔርን ድምፅ ይሰማሉ ሌሎችም እና እግዚአብሔር እንዲህ ይላል ይባል ተጀመረ። ቸርቻችንን ሌላ አደረግነው እና መነካታችን ረባሽ አደረገን። የሆነ ያልተለመደ ስርዓተ መካከል የመንፈስ ቅዱስ ሙቭ ጀመረ። እሁድ ፕሮግራም ጉባኤ እየተደረገ ኖርማል ሰባኪ እየሰበከ እየገባን አጋንንት ማስወጣት ጀመረ እና ግራም ያጋባ ነው። ፕሮግራም ማለት ያስ ስናር ይወድቃል፣ ይዘን እንወርዳለን፣ እንሄዳለን፣ እንመርጣለን ምናምን እና በተወሰነ ለካ ፕሮግራም ማለት እየረበሽን ነው፣ ግን መነካት ነው። ታች ወርደን ለአጋንንት እንጸልያለን። አብረው የነበሩ ልጆች መካከል ነፃ የሚወጡ አሉ። አንዳንድ ልምምዶቻችን አሁን ያስቃል። ዛሬ ለሆነ አጋንንት ጸልየን ውጣ፣ ቀጣይ ሳምንት ሌሎች ጭፍሮች ይዘና እንላለን። ቀጣይ ሳምንት ይመጣሉ ሰዎች፣ ነፃ ይወጡ ጀመር። መንፈስ ቅዱስ በቃ ይንቀሳቀሳል በመካከላችን። በቃ ህፃናት ይነኩ ነበር እና መንፈስ ቅዱስ ሌላ አደረገው። ክረምቴን ግራ የሚያጋባ አደረገው። በጣም ሰራበት እና አንዳንድ ነገሮችን አሁን ላይ ራሱ የሉ፣ ያኔ ተገለጠ። አስፈሪ ነገር እና ያኔ በጣም ቲቪ ላይ አገልጋዮች ምናምን ይታየለ፣ እነሱ ጋር የምናያቸው ነገሮች ኖርማል ነበሩ፣ እኛ ጋር ይሆናሉ። እግዚአብሔር ይሰራል እና በቃ በመንፈስ ቅዱስ ሰዎች መነካት ምን በቃ መንፈስ ቅዱስ አብሮን ነው፣ እንትን አይደለም። በቃ አለ ቤት ውስጥ ማንም ጉባኤ ውስጥ ገብቶ እንደነበር የማይወጣበት አደረገው እና ለአንድ ቀን ለሁለት ቀን አይደለም፣ ወራቶቹን ክረምቱን ሁሉ ቀጠለ እና በጣም ብዙ ልጆች ተለወጡ እና ጌታ በጣም ዲና የማይደረግ ነገር ይሰራ ጀመር። በዛ መሃል ለኔ ራእዮች ያሳየኝ ጀመር እግዚአብሔር ነገ ምን እንደሚመስል እና አጀንዳዎቼ ላይ አሉ፣ ያኔ ያየኋቸው የጻፍኳቸው እና እግዚአብሔር ምን አይነት አገልጋይ እንደምሆን ግልጥ ያሳየኝ ጀመር እና ይታወቀኝ ጀመር እና እንዴት እንደሚሰራብኝ አውቅ ጀመር። እግዚአብሔር እንደፈለገኝ ገባኝ። ከዛ በፊት ክርስቲያን ነው ያደረገኝ። ኢየሱስን መውደድ ነው የሰራብኝ፣ ጸሎት መውደድ ነው የሰራብኝ። አንተ አገልጋይ ነህ አለኝና አገልጋይ ሊያደርገኝ አይደለም የታገለው፣ በቃ እንደወደው ነው የሰራኝ፣ ከመንፈስ ቅዱስ ጋር ህብረት እንዲኖረኝ። ያቺ ክረምት ላይ ግን ብልጭ ብሎ ይታየኝ ጀመር ነገ ምን አይነት እንደሆነ እና እጽፍ ጀመር እግዚአብሔር ምን ሊሰራ እንደሚፈልግ እና በቃ አለቀለት ጎንደር አልኩኝ ስመለስ። ምክንያቱም በተማሪ አገልግሎት የማይታሰቡ ነገሮች ክረምት ሆኗል። በተማሪ አገልግሎት የማይገመት ነገር ሆኗል። ሰው አይቆምም። መንፈስ ቅዱስ ጉባኤ ውስጥ ያለ ልክ ነው የሚንቀሳቀሰው እና ዝም ብሎ መውደቅ ነው ምናምን ነው እንዳትል፣ ሲነሱ ሆነው የሚነሱታል። አስቸጋሪ ልጆች ጠባይ ጥለው ይነሳሉ፣ ራእይ አይተው ይነሳሉ፣ መልእክት የሚያመጡ እና በጣም ግልጽ የጌታ እጅ እንደነበር ያስታውቃል። እና ደግሞ ፊተኛ እያረገን ነው። እዛ እንቅስቃሴ ውስጥ ወንጌል ስርጭት አዘጋጀን እና ቲሸርቶች አሰርተን አዲስ አበባ ከተማ ወንጌል ሰራን ምናምን እና ታወቀኝ። በቃ ጎንደር ስመለስ በፊት በረሃቤ ነው የምታወቀው፣ ጸልያለሁ ምናምን ነው። ከዛ ብሬ በቃ ከልጆችን ለመጸለይ የሚያስተባብረው ነኝ። አሁን ግን የሆነ ነገር ክረምት ሆኗል። ለተማሪ ሩቅ ምን ሊሆን ነው አይነትም ሆነ። እኔ ናይ ራሱ ጎንደር ተመለስኩ። ስመለስ ጸጥ አለኝ። ያ ይንቀሳቀስ የነበረ የጌታች ምንም ባረጋቸው የሚነኩ ልጆች የሉ። ለሰው ለውጦኛል።
ያ የነበረው ድምፁ አልራቀኝም ስልህ ለግሌ ህልውናው አለ። ውጫዊ መጥቶ የሚሰራው ነገር ግን ጸጥ አለኝ እና ትላንትና ሰው የማይቆምበት እና ብዙዎች የሚነኩበት መንፈስ ቅዱስ የሚሞሉበት ነፃ የሚወጡበት ምናምን ልጅ አሁን ምንም ይሆን አይደለም። አጸልያለሁ፣ ሰው አይን ውስጥ ይከተኝ ጀምሯል እና ፌሎ ላይ መታየት ጀምሬያለሁ። ይሄ ልጅ ይጸልያል እና ጸሎት ጄነራል ፌሎ ላይ ይሰጠኝ ጀምሯል። ጸልይ ምናምን የመጀመሪያ ጸሎት ምናምን ጸልያለሁ። እንደዛ በጣም ይደነቁ ጀምረዋል። ግን እኔ ክረምት ካየሁት አንፃር አሁን ሰው የሚደነቅበት ምንም ነው። ጌታ አስፈሪ እጅ አሳይቶናል፣ ተንቀሳቅሶ አይተናል እግዚአብሔር ሲሰራ። መጀመሪያ ጌታ እኔን ስለሆነ የነካኝ ጸሎት ህይወቴ ነው፣ የእግዚአብሔር ቃል ህይወቴ ነው። አያገባኝም። ለአገልግሎት አይደለም፣ መድረክ ሰጥቶ አይደለም ያስጀመረኝ፣ እኔን እየሰራ ነው የጀመረው። ክረምት ላይ ግን እየሰራ ስለምዶኛል። ከዛ ግራ እንድጋባ ደግሞ ራእይ ሰጥቶኛል። የሆነ ያየኋቸው ነገሮች አሉ። ስለዚህ ይሆናል ብዬ የምጠብቀው ነገር አለ። ጸጥ አለ። አንድ ቀን 2 ቀን አይደለም፣ በቃ ጸጥ አለ እና ምንም የተለየ የሚሆን ነገር የለም። ገባኝ። ያለ ሞቅታም አብሬው እንደምቆይ ቼክ ሊያደርገኝ እንደሆነ ያለ መንፈስ ቅዱስ አስፈሪ እንቅስቃሴም እሱ እንደሚበልጥ እና አሁንም ስቲል እንደምወደው ከአገልግሎቱ ሰዎች ሲነኩ ከማየት የሆነ የሚሰጥህ ካራክተር አለ አይደል? ያ እግዚአብሔር ሲሰራ ያለው ከሱ በልጥበታለሁ የሚለውን ቼክ ሊያደርገኝ ነው። ለካ ገባኝ። ትበልጣለህ አልኩት። ረሳሁት። እንደ ቀድሞ ራሱ መንፈስ ቅዱስን ኢንጆይ ማድረግ ጀመርኩ። ሰው ተነካ አልተነካ፣ የሆነ ነገር ተፈጠረ አልተፈጠረ፣ በቃ ያቺኛዋ ክረምት ላይ ተፈጠረችው ነገ እግዚአብሔር ሊሰራ ያለውን እንደ ቅምሻ ማሳያ ነች ለካ። እና በቃ ምንም አይመስለኝም። ሙሉ ሴሚስተሩን የተለየ ነገር አልሆነም፣ ግን እኔ እያደግኩ ነው። ድጋሚ ቃሉ ጋር እየቆየው ነው፣ ጸሎት ጋር እየቆየው ነው። ያ አገልግሎት ፌሎ ላይ ቢገለጥ ሊያመጣ የሚችለው እድልም ሊያመጣ የሚችለው ተግዳሮትም አለው። እግዚአብሔር ለሩቅ እንደሄደለት እየተጠነቀቀልኝ ነው እና ለረጅም ጊዜ የሚቆይ ሆንለት ዘንድ እየፈለገኝ ነው። እና እግዚአብሔር እኔን ብሎኛል። የኔ አገልግሎት ከጎንደር ስወጣ ነው 5 ዓመቱን እሰራባለሁ ብሎኛል እኮ። ግን እየሰራኝ ሊሰራብኝ ነው እቅዱ። እና ሊሰራብኝ ያለው አይደለም ዋና ፕሮግራም፣ ሊሰራኝ ያለው ነው። እሱን እንዲነካበት አልፈቀደም እና እኔን ቼክ ማድረግ ነበረበት። ይሄ ልጅ ያለ የሚገለጥ ነገር የሆነ ነገር ሳይንቀሳቀስ አብሮኝ ይቆያል አይቆይም እንዴ? እኔ ኢየሱስን ወድጄዋለሁ፣ አብሬው ነኝ። ሴሚስተሩ አለቀ፣ ተመለስኩ እና ስመለስ የጸሎት ህብረት መሪ ሆኜ ነው የተመለስኩት። እኔ እግዚአብሔር ራእይ ሲሰጠኝ ትልልቅ የጸሎት ፕሮግራሞች ታዘጋጃለህ ሲለኝ በቃ ሄጄ ማዘጋጀን የመሰለኝ። ለካ ዝም ብለህ ነው ስትራክቸር አለው ፌሎ እና ሄጄ አልተጋጋጥኩም። በቃ ጸጥ ስላለብኝ እኔ ከጌታ ጋር እየቆየሁ ነው። ግን እዛ መካከል የጸሎት ሊደር ሆኛለሁ። ሰው ሁሉ የሚያቀኝ በጸሎቴ ነው። ኢዮሲ ፕሬ የሚል ስም ተሰጥቶኛል እና እቅድ ማስገባት አለብን እና የጎንደር ዩኒቨርሲቲ የፕሬየር ቲም ሰብሳቢ ሆኛለሁ እና በፊት ያ የፕሬየር ቲም ሞቢላይዝ ማድረግ ነው ዋና እንትኑ እና የሜምበርስ ፕሮግራሙ በጣም እንትን አይደለም እና ፌሎ ላይ ዋና ምናምን የሚባሉ ቲሞች መሃል አይደለም እና ሌሎች ቲሞች እንድገባ ፍላጎቶች ነበሩ። እግዚአብሔር ፕሬ ቲም ነው ፈልገሃል እና በጣም የሚመረጥ አይደለም በሰው እይታ፣ ቦታዬ እንደሆነ ተሰማኝ። እዛ ገባሁ፣ መሪ ሆንኩኝ እና እቅድ ይዘህ ትመጣለህ። ስትመለስ ሰከንድ ሴሚስተር እንዴት እንደምታስተዳድር ጄነራል አሰምብሊ አለ። ለዛ አሰምብሊ ይዘህ የምትገባው እቅድ አለ። ገባዋ ቤቴ። ምንድነው የምትሰጠን እቅድ ስል ሰጥቻለሁ ይለኛል። ምንድነው የምናደርገው? ሰጥቻለሁ፣ ቀድሜ ሰጥቻለሁ ይለኛል እና ለኔ ግራ የሚያጋባ ነው። ምንድነው የሰጠኝ ጌታ? ረስቼዋለሁ። ጸጥ ብሎኝ አንድ ሳምንት እኔ አንድ ሴሚስተር የሆነ ነገር ይፈጠራል ምናምን የሚለውን ትቻለሁ። ሰጥቻለሁ ይለኛል። ምንድነው? ስጸልይ ትዝ አለኝ። ፕሬየር ፕሮግራም ታዘጋጃለህ፣ የሆነ ነገር ታረጋለህ እኔ ያለው ነው ለካ እቅድ። እሱን ጽፈን አስገባን እና ከዛ በፊት ሲኒየር የነበሩ ሊደርስ ነበሩና እቅድ ምን አሰብክ ምናምን ሲሉኝ ስነግራቸው በፕሬየር ቲም የማይታሰብ ነው።
ጄነራል ፌሎ ሙሉ ፕሮግራም ተሰጥቶን እኛ የምንመራው የመንፈስ ቅዱስ ፕሮግራም ይኖራል። በየባቹ ቀን ይሰጠናል። አይታሰብም፣ አያውቁም። ማለዳ ጸሎት ማስተባበር ነው የፕሬቲም ስራ የነበረው እና ቲሙ ሰርቶት የማያውቀውን እንደ እቅድ ይዘን ቀረብን። እግዚአብሔር ሞገስ ሆነን ተቀበሉን እና ያ ሁለተኛው ሴሚስተር ሲጀምር የክረምቱን አይነት ነገር ጀመረ። ጎንደር ላይ ድንገት ጎንደር ከተማ መንፈስ ቅዱስ ይንቀሳቀስ ጀመረ። ፕሬቲም መንፈስ ቅዱስ ሰው የሚሞላበት ቦታ ሆነ። አሁን በነፃነት ስም ሆነ። በፊት ስለ መንፈስ ቅዱስ ባለ 50 የተባለው ቀን እያልኩ ምዕራፍ 2ን ማጸልይ ነኝ። አሁን ሲጀምር የሚመጣልኝ እንኳ ያልተነካ ሰው ይነካል። መንፈስ ቅዱስ በማከላችን በኃይል ይንቀሳቀስ ጀመር፣ እየሰራ ጀመር እና ያለውን ሁሉ አደረገ። እዛው ሴሚስተር ላይ አዘጋጀው ሰከንዲሮኝ በፕሬቲም ተዘጋጀ ጄነራል ፌሎ ላይ የጸሎት ፕሮግራም እና ያ ፕሮግራም ላይ ቃል ሌላ ሰው ነው የሰበከው። ጸሎቱ ልክ እንዳለቀ ቀጣይ ቃሉ እንዳለቀ እኔ ነኝ የማጸልየው እና ውስጤ መንፈስ ቅዱስን የምትፈልጉ ወደፊት ኑ በላለኝ። በጣም ብዙ ሰው ያለበት ፌሎ ነው። በሚያስደንቅ ሁኔታ ግማሹ ሰው መጣ እየሮጠ። አሁን ምን ላረገው ነው? ኑ ብያቸዋለሁ። ልክ መጸለይ ሲጀምር መንፈስ ቅዱስ ሙቭ ያደርግ ጀመር። ልጆች ይነኩ ጀመር፣ ያለቅሱ ጀመር፣ ጌታ ይሰራ ጀመር እና ፕሬቲም የሆነ ነገር ያንቀሳቀስ ጀመር እና እዛ መካከል ጌታ እየዳሰሰ ነው፣ ልጆች እየተነኩ ነው እና የሆነ ነገር ለምጃለሁ። ለሰው ስጸልይ መንፈስ ቅዱስን ይሞላል። እኔ ካለው መንፈስ ቅዱስ አለ የሚል እምነት ላይ ነኝ እና መንፈስ ቅዱስ ክብሩን ይገልጣል የሚል ድፍረት ላይ ነኝ እና ሰዎች እንደሚነኩና ስትመለከት ደግሞ የሚገለጠው ነገር ሰዎች ሲወድቁ ምናምን ስለነበር እኔ ካለው ይወድቃል ሰው እና እሱ የመንፈስ ቅዱስ የመንካት ብቸኛ መንገድ አድርጌ ገመትኩ እና መጣ። ሰው እየጸለይኩ ሙሉ ጉባኤው እየተነካ ነው። አንድ ልጅ ስጸልይላት ቀጥ ብላ ቆማለች። ሌላው ሰው ወድቋል እና ስጸልይላት ምንም ምላሽ የላትም እና አለፊያት ለሌላ ሰው ጸልይኩ። ካይምሮዬ እንዴት ትውጣ? እንዴት እሷ ሳትነካ? እኔ ለክብሬ አይደለም የሆነ ሰው እንዲነካ ፈላጊ ነኝ። በቃ እንዲሁ እንዳይወጡ የነካኝ እንዲነካቸው መንፈስ ቅዱስን ወድጄዋለሁ እና አለቀ ፕሮግራሙ። ሌሎች ተነክተው በቃ የሚገርም ፕሮግራም ነው። ልክ ስንወጣ የግቢ በር ላይ እሷ ልጅ እየጠበቀችኝ ነው እና ልክ ሳገኛት በጣም ብዙ ቦታ ሄጃለሁ አለች። በህይወቴ እንደዛሬ ተነክቼ አላውቅም አለች። ያን ቀን መንፈስ ቅዱስ እየታየኝ ሽፍት አደረገው። ይሰራል፣ ምንም ሊያደርግ ይችላል። ግብ አይደለም፣ ይንቀሳቀሳል። ግን እኔ በጠበቅኩት ሰዎች ሲነኩ ነገር ይሆናሉ በሚለው ብቻ ሰሪ ለካ አይደለም። እሱ መንካት ከፈለገ እንደፈለገ ይነካል፣ እንደወደደ ይነካል። መንፈስ ቅዱስ አስተማሪ። ከዛ በኋላ የሚታይ ውጫዊ ነገር ግብ የማይሆን ሰው አደረገኝ። የሆነ ነገር ሊገለጥ ይችላል። አሁን ግቡ ግን ማንም ሳይነካ አይወጣም ነው። ጌታ አብሮኝ እንዲሆን ነው ልዩነት የሆነ እና መንፈስ ቅዱስ ስም የሆነ መታወቂያ የሆነ እና ጎንደር ዩኒቨርሲቲ የቆየ ሰው ማንም ቢገኝ ቢጠይቅ ኢዮሲ ምን አይነት ነበር ቢባል በድፍረት እናገራለሁ። ኢዮሲ ፕሬ ነው። ኢዮሲና መንፈስ ቅዱስ ጥልቅ ቁርኝት አላቸው በድፍረት እስከሚል ድረስ የሆነ ሰው አደረገኝ። ስገባ የነበርኩት ሌላ ሰው ነኝ። ስሜን ለወጠው እና ሰከንዲር ላይ ፍሬሽ ስገባ ከነበርኩት ልጅ ሩቅ ነኝ። ጌታ እየሰራኝ ነው፣ ላወራኝ እያስተካከለኝ ነው እና አጸልያለሁ። ልጆች መንፈስ ቅዱስ ይሞላሉ፣ ነፃ የሚወጡ አሉ። ጌታ ጎንደር ምድር ይሰራ ጀመር እና መንፈስ ቅዱስ በሚያስደንቅ ኢንካውንተር ይንቀሳቀስ ጀመር። ጎንደር አለቀ። 5 ዓመት ሙሉ ቤተሰቦቼን እኔ አገልጋይ ነኝ እያልኳቸው ነው የመጣሁት። 5 ዓመት ሙሉ ጌታ ስወጣ ትልቅ አገልጋይ ያደርገኛል እላቸዋለሁ። አምኜዋለሁ እግዚአብሔርን እኔ እና በቃ ምንም ፕሮግራም ሳይ እነዛ መድረኮች ላይ ቆማለሁ እላለሁ እና አይ እግዚአብሔር እቺን አይደለም ያወራኝ እላለሁ። ደግሞ እውነትም ነው፣ በጣም ትልቅ ነው ያወራኝ እግዚአብሔር።
አሁን ሩቡን አልደረስኩም። እግዚአብሔር ያወራኝ ደግሞ ይሆናል እና በጣም ነው ቤተሰቦቼ ላይ እኔ ያለኝን እነግራለሁ ብሎኛል እላቸዋለሁ። ግን እንዳልኩ ያ ረባሽ ልጅ ልከው ተለውጦ አገልጋይ ነኝ ብሏቸው የለ ግራ ተጋብተው ነበር። ግን በጣም ብዙ እንዳይጨነቁ ከወር በኋላ ግቢ ይሄዳል። 5 ዓመት ሙሉ መለሳለሁ። ስለዚህ ለነሱ ብዙ ጭንቀት አልነበረም። ጨረስኩ። ስጀምር ሩቅ የነበረኝ 5 ዓመት ቶሎ አለቀ። አሁን ጨርሼ ከጎንደር አዲስ አበባ መጣሁ። ጎንደር ያለ ሰው ዮሲ ምናምን እንዳይል እንደምሰብክ እንዳይታወቅ አድርጎ አቆየኝ። አዲስ አበባ ስገባ በኮቪድ ምክንያት ያኔ የውዝ ፕሮግራም ቸርቻችን ተዘግቷል። ያለው የእሁድ ፕሮግራም ነው። የኛ ቸርች የእሁድ ፕሮግራም ማለት ትልቅ ሰው ብቻ የሚቆምበት ነው። አናቅም። ወጣት ሲቆም አይታወቅም። ያላገባ ቆሞ አያውቅም። አይታሰብም። ምን እንደሚሆን ግራ ነው የሚያጋባው። ወጣዋ እና ቤት ቁጭ አልኩ። ቤተሰቦቼ ክረምቱን ይረፋሉ። ደስ አላቸው። ልጃችን ተመረቀ ብለው ግራጁዌሽን ደገዙ። ሰው መጣ። እሺ ምን ተባልኩ። ለኔ ጌታ ድምጽ ሰጥቶኛል። አንድ ቀን አትሰራበትም ብሎኛል። እና መስራት ክፋት ኖሮት አይደለም። በጣም ብዙ ታላላቅ አገልጋዮች አሉ እየሰሩ የሚያገለግሉ እና እግዚአብሔር በዛ መንገድ የሚጠቀምባቸው። የኔን እንደዛ አላለም። ግልጽ ድምጽ ነው የሰማሁት። አይ አላለኝም አልኳቸው። እና ምንድን ነው የምታደርገው? እኔ እንጃ። ማንን ነው የምታገለግለው? እኔ እንጃ። ደግሜ እነሱን አላገለግልም። አሁን የህይወት ውሳኔ የሚወሰንበት ሰዓት ደረሰ ማለት ነው። እዛ ሞመንት ላይ ከግቢ ልወጣ ስል እግዚአብሔር ያሁኑ ባለቤቴን ሰጥቶኝ ነው የወጣሁት እና ምንም ለትዳርም ለነገም የማላስብበት የረሃብ ሰሞኔ ላይ ነው እግዚአብሔር ለኔ የሚሆን ሰው እንዴት እንዳዘጋጀ አላውቅም። ወዳጅ አድርጎ አገናኘን እና በዛ መንገድ እኔ ስወጣ የሆነ ማቀው ነገ የሚቀጥል ሲሪየስ ሪሌሽንሺፕ ይዤ ነው የወጣሁት። ትዳር ግቡ የሆነ ከዛ በፊት ምንም ሌላ ንክኪ የለም። ነገ ግቤ ትዳር ነው የምልበት የሆነ ነገር ይዞኝ ይወጣል። ብቻዬን ብሆን የፈለኩትን ሆናለሁ ማለት ይችላል። መራብ ቢባል ራባለሁ፣ ነገር ቢባል ቤተሰብ ጋርም ሆነ ዋጋ ትከፍላለህ። አሁን ነገ የሚጠብቅ የሆነ ሪሌሽንሺፕ አለኝ። ከዛ ሲቀጥል ደግሞ ቤተሰቦቼ እሺ ምንድነው የምታረገው እያሉ ነው። አሁን ጥያቄ ሌላ ሆኗል። የክፋቱ ክፋት እድሎች እኔ ጋር ይመጡ ጀመር። የሥራ ሌላ ወዳጆቼ ፈልገው ያጡት እኔ ያለ ትግል ይመጣልኝ ጀመር። በኢንጂነሪንግ ሙያ ላይ ነበረ ቤተሰብም ስለነበር እሱ ቢመጣ እኮ ምናምን ይላቸዋል። ስለዚህ የኔ ስንፍና መሰለ ማለት ነው። እና እግዚአብሔር ደግሞ አንተን የነገረህን እየዞረ ያስረዳል። ለቤተሰብ እየዞረ አይነግርልህም። አይ እኔ ብየው እኮ ነው አይልልህም። እግዚአብሔር በአንተ ላይ ላለው ፕሮግራም ቤተሰብ ላይ ይጨክናል። ታውቃለህ? ታስታውሳለህ? ዮሴፍ እግዚአብሔር ላሳየው ህልም መንገድ አስጀምሮት ግብጽ ምድር ፕሮግራም እየቀጠለ ነው። ለያዕቆብ ግን የደረሰው ዜና ልጅ ሞቷል ነው እና ያዕቆብ ልጅ ሞቷል ብሎ እያዘነ በገዛ በማይጠረጥራቸው በልጆቹ ነው ያቺ ያማረች የጌጠች ልብሱ በደም ተነክራ የመጣችለት እና አልጽናናም ብሎ እያዘነ ባለበት ያዕቆብ እኮ ለእግዚአብሔር ሩቅ አይደለም። ህልመኛ ብትለው ህልመኛ ነው። ያዕቆብ አምላክ አይደል የሚባለው እግዚአብሔር። አንድም ቀን ግን ዮሴፍ በህይወት አለ ብሎ ነግሮት አያውቅም። እግዚአብሔር በአንተ ህይወት ላለው ፕሮግራም አንዳንዴ ዙሪያ ላይ ያሉትንም ያስኬዳቸዋል። አንዳንድ ከባድ መንገድ ውስጥ ይከታቸዋል። ለቤተሰቦቼ እየዞረ አላስረዳልኝም። እንዲያስረዳልኝም እንደማያስረዳልኝም ገብቶኛል። ያለኝ አማራጭ አንድ ነው፣ መጠበቅ እና አይ አላለኝም እላለሁ፣ ጸልያለሁ እና ቸርቼ ሄጄ ላገለግል የምችልበት ምንም እድል የለም። ያለው ያቺ ኳየር ነች እና ኳየር እያጠኑ በከስንት አንዴ ነው ያለው። ቤተሰብ ነው በቃ የሚታይ ነገር የለም። እግዚአብሔር ብሎኛል እና ሀገር ሰጣለሁ፣ ሰራባለሁ ምናምን ብሎኛል፣ ትውልድ ሰማል ብሎኛል ምናምን ብዬ ፎከርኩ። ልጅ ብቻዬን ቁጭ እና ቤት ቁጭ ብዬ ባይብል እያነበብኩ ስጸልይ ለቤተሰቦቼ ተመርቆ የመጣ ዲግሪ ያለው ልጃቸው ቁጭ ብሎ ነው። ለኔ ኢንቨስትመንት ነው። በምን እሱን ላስታርቀው? በዚህ ዞር ስል ደግሞ ነገ የምትጠብቅ ደግሞ የምትወደኝ ሴት አለች እና እውነትም ደግሞ ትዳር ፈልጋለሁ። በጣም ወዳት ነች። ስለዚህ ነገን አቅንቻለሁ። እንዴት ነው ማደርገው የሚለው አለ። ፕላን ላደርግ የሚችልበት ምንም እድል የለም። ልስራ ካልኩኝ እግዚአብሔርን መተው አለብኝ። እግዚአብሔርን ማለት አገልግሎትን። እግዚአብሔር ለኔ ግልጽ ድምጽ ልኳል። አንተ አንድ ቀን አትሰራበትም ብሎኛል። ለውሳኔ መጣው።
ቀናት ተቆጠሩ። 6 ወር ምንም የለም። አንድ አገልግሎት የለም። የሚጠራኝ የለም፣ የሚያቀኝ የለም። እና ቸርቼ ሄዳለሁ። ግን ቸርቼ ሩብ ጸሎት አስጀመረን እና አዳር እናድራለን፣ ጸልያለን። እና እዛ ላይ 6ም 5ም 7ም ምንም ልጅ ከመጣ ቃል አካፍላለሁ። አካፍለን ብለውኝ አይደለም፣ አንዴ ቆይ ብያቸው ነው። አንዳንዴ ከተመቹኝ ደግማቸዋለሁ። በአንድ አዳር 2 ሰበኪያቸው ላቃለሁ። ብቻ በቃ ያሉኝ ሜዳዎች እነሱ ስለሆኑ ነው። እግዚአብሔር የሰጠኝ ሜዳ ላይ እየታመንኩ ነው። ግን የሚታይ ምንም ፍሬ የለም። እና ጠላት ተስፋ ሊያስቆርጠኝ መጣ። በዚህ ቤተሰቦቼ ምንድን ነው እያሉ ነው። ከግቢ ተመረቀ መተ ቤተሰብ ላይ መቀመጥ ይደብራል። እና ነገን ደግሞ እንዲህ ያለ የሚል ተስፋ እርግጠኛ ያደርጋል። ቢያንስ የሚታይ የሚባል ተስፋ የለም። እማቀው አገልጋይ የለ፣ በር ሊሰጠኝ የሚችል እማቀው ምንም ሰው የለ። እግዚአብሔር አለው ያለኝ ብቻ ነው ያለው። እና ግቢ ያለው ነገ አገለግላለሁ ስላቸው ምን አለ ሲሉኝ መንፈስ ቅዱስ አብሮት አለ ተብሎ ጋበዛለሁ ነበር። አሁን እንደዛ ምልበትም እድል የለም። አዲስ አበባ መጣሁ። በጣም ከባድ ጭንቀት። 2 ምርጫ ነው ያለኝ። 1 እግዚአብሔር መጠበቅ፣ 2ኛ ደግሞ ስራ መስራት። እየሰራው አገለግላለሁ አልለውም አላለኝም። ስለዚህ ምሰራ ከሆነ አገልግሎት ሙሉ ለሙሉ መተው አለብኝ። ነገርኳት። በቃ አገልግሎት ልተው ነው አልኳት። ወላጆቼን ስራ ጀምራለሁ አልኳቸው። ስለዚህ ምን ማድረግ አለብኝ? የጌታን ድምጽ መሸሽ አለብኝ። የጌታን ድምጽ ለመሸሽ ጸሎት ተውኩ። ባይብል ማንበብ ተውኩ። ለምን ካልከኝ ጸሎት ሰፈር ከተገኘውም ቃል ከገለጥኩም ይናገረኛል። ከዛም ውጪ እንዳያወራኝ አይምሮዬን በሌላ ነገር ቢዚ ለማድረግ ታከል ጀመር እና ተከታታይ ፊልም ያለው ፊልም የምወድ ምናምን አይነት ሆኜ አይደለም። እኔ የሚያዝናናኝ ጸሎት ነበር። ተከታታይ ፊልም ያለው ይደክመኛል፣ ተኛለሁ። ስነቃሳው ላይ እንዳያወራ ነው እግዚአብሔር። ቸርች ፕሮግራም መግባት ተውኩ። ለምን? እግዚአብሔር እንዳይናገር ዲሳይድ እያደረኩ ስለሆነ። እማልክደው የጌታ ድምጽ ሰምቻለሁ። አሁን ሌላ ድገምልኝ አረጋግጥልኝ ብለው ጌታም አይደለም። በቃ አውቃለሁ፣ አልፌው ልሄድ ነው። አንድ ቀን ቸርች ፕሮግራም ሌሎች ገብተው እኔ ብቻዬን ጥበቃው ጋር ቁጭ አልኩ እና የቸርቻችን ጥበቃ ነው፣ አስፋው ይባላል። ወሬ ጀመረ። እህት እንዴት እየሆነች ነው? ስንተኛ ዓመት ነች አለኝ። ያኔ ሰርዲር ነች መሰለኝ። ሰርዲር ነች አልኩት። እየጨረሰች ነው፣ 1 ዓመት የቀራት አለኝ። አንተስ አለኝ። ከዛ ልመልስለት ስል ቀደመኝ። ለነገሩ አንተ አገልጋይ ነህ አለኝ እና ብዙ ሰው አውቃለሁ አለኝ። ስራ ጀምሮ አገልግሎት የተወ እና ልክ ስራ ብሎ አገልግሎት ሲተው የሚታመም የሆነ ነገር የሚገጥመው ምናምን ብሎ ታሪክ ነገረኝ። ስላለሁበት ሁኔታ ጥንጥ እንኳን አያውቅም። ዝም ብሎ ወሬ እያወራ ነው እሱ። እግዚአብሔር አፉን ቀማው እና ቺን ከመረጥ ከፊት ለፊት መንገድ ሌላ ነው ያለኝ ነው። አውቀዋለሁ የጌታ ድምጽ ነው እና ምንም አልታገለም። ያን ቀን ነው ባለቤቱ የወለደችው። ጥበቃው እያወራኝ ጥሎኝ ሄደ። እኔ ግን በቃ ማልከደ የጌታ ድምጽ መጣ። ወሰንኩ እና ነገርኳት። ለነገ ቃልም ገባልሽ አንዳች ነገር የለኝ፣ እንዲና እንዲ አድርጌ ምናምን አገባሻለሁ ምናምን ምልበት ምንም የለም። ያለኝ አንድ ነው፣ ጌታ ብሎኛል እና መንገዱ ከባድ ነው። አብረሽኝ የምትሆኚ ከሆነ ካመንሽበት አለሽ፣ ከሌለሽ ችግር የለውም እና ይህንን ልተው አልችልም አልኳት። እሷ ጀግና ነች። ሲጀመርስ አለች፣ ከአገልግሎት ውጭ ምን ልትሆን ነበር አለሁ አለች እና ምንም የሚታይ ያሳመንኳት ነገር የለኝም። ያየችው አንድ ነገር ነው፣ እግዚአብሔር አብሮታል ነው። በቃ ሌላ ላሳያት የምችለው ምንም የለኝም። ተወሰነ። ለቤተሰብ ነገርኳቸው፣ እንዳትጨቀጭቁኝ፣ አብራችሁኝ መሆን የምትችሉ ከሆነ አብሬያችኋለሁ፣ አብራችሁኝ የማትሆኑ ከሆነ ግን ምንም ችግር የለውም፣ እኔ መንገድ የሚያስኬደኝ ያህል ሄዳለሁ አልኳቸው። በጣም ስለሚወዱኝ አብሮኝ ከጎን ቆሙ። እግዚአብሔር እነሱን ሰጠኝ እና አለን አሉ። ገብቷቸው አይደለም አንተ ትበልጣለህ ብለው እና መንገዴ ባይገባቸውም አብረውኝ ሊቆሙ ቆረጡ። ያ በተፈጠረ
በተወሰነ ቀን ቸርቻችን የወጣቶች ፕሮግራም ይጀመር ተባለ እና የወጣቶች መሪ ለምን አትሆንም አሉኝ እና ይሄን ልክ ሲጠይቁኝ አይ እግዚአብሔር በጣም ብዙ በር ስለሚከፍት ቢዚ ስለሚያደርገኝ አልችልም አልኳቸው። ምንም በር የለም 6 ወር ቁጭ ያልኩ ልጅ ነኝ እና በቃ ያቺን ውሳኔ ወሰንኩ። ዲሳይድ አደረኩ። አይ አልኳቸው። እሺ ያስተምረናል። ተከታታይ ትምህርት ሰጡኝ 2 ወር ያዝኩ ትምህርት እና እሱን ትምህርት እያስተማርኩ ቤተሰቦቼ እንዳይጨነቁ ምን ላይ ነው ልጃችሁ ቢባሉ እዚህ ላይ ነው እንዲሉ ብዬ ማስተርስ ጀመርኩ። ማስተርስ ማታ ሊደርሺፕ እማራለሁ፣ ቀን ጸልያለሁ። እንደዛ ሄድ ጀመር ጊዜ ቸርች እያስተማርኩ ቪዲዮ ቀረጽኩላቸዋለሁ። ቪዲዮ ይቀርጻሉ፣ ቆራርጬ ፖስተዋለሁ እና ጉባኤ ውስጥ እኮ 20 ሰው 10 ሰው 15 ሰው ነው የሚኖረው። ልክ ስለቀው 80 ምናምን ሺህ ሰው አዩ። ከዛ 60 ምናምን ሺህ ሰው 20 ሺህ 30 ሺህ የሁሉ የሆነ በቃ እኔ እዛው ፊት ለፊቴ ላለው ታምኜ መልቀቄ ነው ብሎኝ ነው የለቀኩትም። ደግሞ አሁን ልቀቅ ብሎኝ ነው ጌታ። እኔ አልገባኝም። ጌታ ሳይታሰብ ግን በር ከፈተ እና ደጆች ይከፈቱ ጀመር። እግዚአብሔር እድል ያመጣ ጀመር እና የሆኑ ነገሮች መልክ መያዝ ጀመሩ። የሆኑ ቦታዎች መሄድ ጀመርኩ። የሆኑ አገልግሎቶች መገኘት ጀመርኩ። የሆነ ትውልድ ይሰማኝ ጀመር እና እግዚአብሔር እንዴ እንደዚህ ነው እያለን እየተገረመ እና እሷም የምታየው የሆነ ያገለገለ ያለ ኑሮዬ ላይ ምንም ለውጥ አላመጣም፣ ግን መልክ ያዘን ያወራኝ። እኔ ደግሞ አውቀዋለሁ ቃይ እግዚአብሔር እየጀመረ ነው ላለው መልክ ይዝ ጀመር እና እግዚአብሔር በዛ መንገድ ደጆች ከፈተ። በጣም የተሻልንም የተለየንም ሆነን ሳይሆን እንዲሁ ለጥሪውና ለአንዳንድ ለድምጹ መታመን ለተወሰኑ ውሳኔዎች ሲል ብቻ አብሮ ቆመ እና እግዚአብሔር በህይወቴ ላለው ፕሮግራም ነገሮችን መልክ ማስያዝ፣ ቤተሰብ ማሳመን ጀመረ እና ቤተሰብ ሰው ልጃችሁ ሲያገለግል እኮ አየ ምናምን መባል ጀመሩ። ትንሽ ደስ ይላል፣ ቀለል ይላቸው ጀመር። እግዚአብሔር ያለውን ያደርግ ጀመር። አሁን ነገሮች መልክ እየያዙ ይመስላል። ያወራን አለ ምን ናፍቀው እግዚአብሔር ያጫወተኝ አለ እቺን አላወራን። እግዚአብሔር እሰራለሁ ያለኝ አለ ምን ናፍቀው ትውልድ አለ። መንፈስ ቅዱስን የሚወድ ትውልድ እግዚአብሔር በእኛ እንደሚያስነሳ ጓጓለሁ ጠብቃለሁ ብሎኛል። ግን አሁን አገልጋይ ነው ለማለት የሚመስል የሆነ ነገር አረገ። መልክ አስያዘ፣ ጆሮ ሰጠን፣ ሰሚ ትውልድ ሰጠን እና ሳይታሰብ አባቶች ልብ ሰጠን። በሚያስገርም ሁኔታ ያቺኛው አመት ላይ በቸርቻችን ታሪክ እሁድ ጉባኤ መጀመሪያ ሳያገባ የቆመው ልጅ ሆንኩ እና የቸርችን ሰዎች ሰጠኝ፣ መሰማት ሰጠኝ እና እግዚአብሔር መልክ ያስይዘው ጀመር ሁሉን እና በእነዚህ መንገዶች መካከል ድምጹ ዋና እየሆነ አስቀጠለ እና ሁሌ እግዚአብሔርን መታመን ይጠይቃል። ሁሌ ከሱ ጋር መቆየት ይጠይቃል። እግዚአብሔር ግን ያለውን ለማድረግ አጋዥ የማይፈልግ እንደሆነ አሳየ። ኮኔክሽን እንደማይፈልግ እነንተናን ተዋወቅና በእነንተና በኩል እንደሌለው ብቻውን ካለ እንደሚያስቀጥል ትላንት የተወራረድኩበት ጌታ እንደማያሳፍር አሳየል እና ሲጀምርም ያለኝ መንፈስ ቅዱስ ነበር። አለኝ በመለው መንፈስ ቅዱስ ነው እየቀጠልኩ ያለሁት። ይሄ ሁሉ የሆነ ነው። እግዚአብሔር ነገሮች መልክ ያስያዘ ነው። አሁን ሌላ ውሳኔ አለ። ያቺ የምትወደኝ ጮኛ ያለች፣ ስለዚህ ዲሳይድ መደረግ አለበት። ተመርቃ ወጣለች እና እየጠበቀች ያለችው እኔን ነው። ስለዚህ መወሰን ግዴታ ነው እና እንዴት ነው የሚወሰነው? በጣም ብዙ ነገር ሩቅ ነው። ምንድነው የምናደርገው? ስታስበው በጣም ብዙ ነገር ሩቅ ይመስላል እና በአገልግሎት ነው ማኖራት፣ እንዴት ነው ማረገው ምናምን የሚል የተወሰኑ ጥያቄዎች ይፈጠራሉ። እግዚአብሔር ግን በቃ ልቤን ያረጋግጠው ጀመር አብሮ እንዳለ እና አንድ ቀን ነው እኛ ቸርች የኛ አብሮ አደግ ልጅ ታገባ ነበር እና ሰርጓን እየተካፈልኩኝ ያኔ በቃ ለትዳር የተዘጋጀ እማምንበት በቃ ለኔ የሆነ ሰው እና በጣም የምወደው ሰው አግኝቻለሁ።
እርግጠኛ ነገር ምንም ጥያቄ የሌለበት ሰው አግኝቼ የያዘን ሌላ ነው። ስለዚህ ዲሳይድ እንዲደረግ ጥያቄዎች እየመጡ ነው፣ እያወራንበት ነው። እና ያን ሰርግ የጓደኛዬን እየተካፈልኩኝ አየኋቸው። ሱፍ ለብሶ ቬሎ ለብሳ አምሮባቸው እየተዘመረ ምናምን እና እንባዬ መጣ። ለእኔ ሩቅ መስሎኝ ነበር እና እንዴት ነው የሚሆነው? ለእኔ ተራራ ነው ያ። እና ጌታ ሆይ እንዴት ነው ማረገው? ቬሎ አይቼ እኮ ነው እግዚአብሔር በቃ ለሷው ምን አይነት ቬሎ ነው? እንዴት ነው? ከየት ነው የሚመጣው? ቢግዲል ሆኖ ማለት እያሰብኩ እዛው ሰርግ ላይ አንድ ዘማሪ መዝሙር ጀምሮ ተራራው ግዙፍ ቢመስል የሚል መዝሙር ዘመረ። ልቤ ውስጥ ቅርቅር አለ። እግዚአብሔር ያንተ ነው አለ፣ ለእኔ እንጂ ለአንተ አይደለም። ለካ ከባድነቱ ለእኔ ነው። አይከብደው አያቅተው እግዚአብሔር አለሁ የሚል ድምፅ ሲልክልኝ ረሳሁት። ጥያቄ፣ ጭንቀት፣ ግራ መጋባት እንዴት ይሆናል ሙሉ ወጡ። በዛ መካከል እንዳልኩ ማስተርሱን እየተማርኩ ነው፣ የማታ ሊደርሺፑን። ከዛ የቀን ደግሞ ቴዎሎጂ ጀምሬያለሁ። በጣም ቢዚ ነኝ። ቀን ቴዎሎጂ አዲስ አበባ መጽሐፍ ቅዱስ ኮሌጅ እየተማርኩ ነው እና ቀን እዛ ነው ሞለው። ማታ ማስተርስ ሊደርሺፕ እማራለሁ እና 2 ትምህርት ላይ ነኝ። አገልግሎት አለ የሆነ ነገር በቃ ይሄንን እግዚአብሔር ሲጨርሰው ምናምን እያልኩኝ ማስተርሱ አለቀ። ማስተርስ ያዝኩኝ፣ ግን ዲግሪው ማለቅ አለበት ልጀምር። ሲያልቅ በቃ ገባለሁ። እግዚአብሔር አይ አሁን ነው አለ እና ወሰን። ሸማግሌ ላኩኝ እና ተቀበሉን። ለሰርግ መንገድ ተጀመረ። የሆነ ነገር ይዤ አይደለም፣ ጌታን ይዤ ያመንኩትን ጌታ። እግዚአብሔር ከውሳኔ ጋር አብሮ ይቆማል። ማንም ሰው ምንም አይነት እርምጃን እግዚአብሔር ያለውን አምኖ ከተጀመረ መራመድ ከጀመረ እግዚአብሔር አብሮ ይቆምለታል። እግዚአብሔር ለድምፁ ታማኝ ነው እና ለልጆቹ ደግሞ አይጠረጠርም። አይደለም አገልግየው እግዚአብሔር ነገር መልክ ያስጀምር፣ ሁሉን ውብ ያደረገው ጀመር እና ቬሎ አይቼ ኬት ይመጣል ያልኩትን አዘንጦ ዳራት። ቅድስት ተሾመ ትባላለች። በጣም ድንቅ ሚስት ነች። አሁን ደግሞ የልጄ እናት እና እግዚአብሔር ያንን መንገድ የመጣው ልጅ አለሁ አለው። አብሮት ቆመለት፣ ዳረው፣ አስተማረው። አሁን አምኖ ልጅ ሰጠው። ለነገ እንዴት ይጠረጥረዋል? አሁን ይከብደዋል ብሎ እንዴት ይፈራል? እና ለአብሮነቱ ማይጠራጠር እግዚአብሔር ያለው እንደሚያስቀጥል እርግጠኛ የሆነ ሰው አድርጎ አመጣኝ። መንፈስ ቅዱስ ሁሉ ነገሬ ነው። ኢየሱስን ያበራልኝ ነው። ኢየሱስን ያብራራልኝ ነው። ያለ ልክ የምወደውን ኢየሱስ ልቤ ላይ ያተመው ነው። ኢየሱስን የገለጠልኝ ነው። ኢየሱስ አፍርሶ እንዲሰራኝ የተጠቀመው ውድ ነው መንፈስ ቅዱስ። በነፃነት ኢዮስያስን ኢዮስያስ ለማድረግ ባለመብት ነኝ ያለ፣ በእኔ ውስጥ ሊኖር ያላፈረ፣ የትላንት ማንነቴ ያልጎረበጠው እና እጅግ የምወደው መንፈስ ቅዱስ አምላኬ ነው። ወደር አልባ ወዳጄ ነው። እግዚአብሔር በወዳጄ ባረከኝ ሰው ነኝ። በመጣኋቸው መንገዶቼ ሁሉ እግዚአብሔር ወዳጅ እየሰጠን ያመጣኝ። ግቢ በገባ ግቢ ወንድም የሆኑ ወዳጆች ነበሩ። እኔን የገባኋቸው ነገን የሚያውቁ ቸርቼ ብሄድ ወዳጆች አሉኝ። ጓደኛ ብል ምጠራቸው በአገልግሎቴ በህይወቴ አሉኝ ምላቸው እና ለቤት ያሉ ምላቸው ወዳጆች አሉኝ። ይበልጣቸዋል። መንፈስ ቅዱስን የሚያክል ወዳጅ የለኝ። ከምንም በላይ ቅርቤ ነው እና እምፈራው ወዳጄ፣ እምሰማው ወዳጄ፣ እምታዘዘው ወዳጄ፣ መንፈስ ቅዱስ እምጠነቀቅለት ወዳጄ፣ ደስ እንዲለው እምተጋለት ወዳጄ፣ እማይቀልብኝ ወዳጄ፣
እማለምደው ወዳጄ፣ ቆይታ እማያሳንሰው ወዳጄ፣ የአገልግሎቴ ብቻ ያልሆነ ወዳጄ፣ ሁሉ ነገሬ ነው። ኢየሱስ የማይገባበት ቦታ የለኝም አይደል? መንፈስ ቅዱስ የማይገባበት ቦታ የለኝም። ሕይወቴ ላይ አለ የሚባል ብቸኛ ውድ ነገር መንፈስ ቅዱስ ነው። ስላለን ያለሁት እና ማረጋገጫዬ ነው፣ እርግጠኝነቴ ነው አይደል? ዘላለምን እርግጠኛ የሆንበት የርስታችን መያዣ አይደል? ኤፌሶን 1 እና የርስታችን መያዣ ነው እኮ እርግጠኝነታችን ነው። ለዘላለሜ ብቻ አይደለም ግን እርግጠኛ ያደረገኝ፣ ላወራኝ ሁሉ እርግጠኝነቴ ራሱ መንፈስ ቅዱስ ነው። እግዚአብሔር ነገ ላይ ያወራኝን ያደርጋል። ትላንት የተናገረኝን ዛሬ አድርጓል። እና እርግጠኛ የሆንከው እንዴት ነው ከተባልኩ በአንድ ነገር ብቻ ነው እርግጠኛ የሆንኩት፣ አብሮኛል። እና ቅድም እያልኩ አልነበር? አገልግሎት ማን ይጠራል? ማን ያውቃል? እኔ እንጃ፣ ግን አለ የሚያውቀኝ መንፈስ ቅዱስ አብሮኛል። እኔ የምንም ነገር መግቢያ በሬ መንፈስ ቅዱስ ነው። ለምንም ነው የምለው፣ ህልውናውን የሚያክል ምንም የለኝም። ማንም ቢቀርበኝ ጥሩ ጓደኛ ከሆንኩኝ ጥሩ ጓደኛ የሆንኩት መንፈስ ቅዱስ አብሮኝ ስለሆነ ነው። ጥሩ ባል ከሆንኩኝ ጥሩ ባል የሆንኩት መንፈስ ቅዱስ አብሮኝ ስላለ ነው። ጥሩ አባት ብሆን ጥሩ አባት የምሆነው መንፈስ ቅዱስ አብሮኝ ስላለ ነው። የመንፈስ ቅዱስ አብሮነት ነው ኢዮስያስ ያደረገው። በህይወቴ ላይ አለ የሚባል ደህና ነገሬ ሁሉ በሱ ነው የመጣው። እኔ በሌላ ያገኘሁት ምንም የለኝም። ከመንፈስ ቅዱስ ውጪ የተቀበልኩት ደህና ነገር የለኝም። በቃ ኢየሱስን ያደመቀልኝ ነው። ዘላለሜን የቀየረው ኢየሱስን በትልቁ የሳለልኝ ነው። ኢየሱስ የምር ነው በመንፈስ ቅዱስ ምክንያት እኔ ጋር። መንፈስ ቅዱስ ውድ ነገሬ ነው እና የአገልግሎት እርግጠኝነቴ ነው። እና ምንም ሊሆን ይችላል የማልፍበት መንገድ፣ ነገን እንዳልፈራው የሆንኩት አብሮኝ ስላለ ነው። እና የነገረኝ በጣም ትልቅ ሊሆን ይችላል፣ ትልቅነቱ እንዳያስደነግጠኝ የሆንኩት ዛሬ አብሮኝ ስላለ ነው። እሱ ከኔ ጋር ከመሆኑ የሚበልጥ የትንቢት ትልቅነት የለም። እሱ ከኔ ጋር መሆኑን የሚበልጥ የህይወት መንገድ የለም። አብሮኝ ካለ የማላሸንፈው ሰፈር የለም። አብሮኝ ካለ የማልገባበት በር የለም። እግዚአብሔር ከኔ ጋር ካለ ህልውናው ነው ጉልበቴ። መንፈስ ቅዱስ ብዬ አልጠግብም። መንፈስ ቅዱስ ምንም ላስተምር፣ ምንም ልስበክ መደምደሚያዬ ነው እና ኢየሱስ እንድል ያደረገኝ ነው። ኢየሱስን ለማስወደድ እድል ካገኘው መንፈስ ቅዱስ አንደበቴን አጣፍጦት ቆሞልኝ አብሬው ነኝ ብሎልኝ ታናሹን ታላላቆች ፊት ሞገስ ሰጥቶልኝ እና በቃ ማንም ፊት ከቆምኩ የቆምኩት በመንፈስ ቅዱስ ነው። ማንም ፊት ነገም ከቆምኩኝ የምቆመው ጎበዝ ቴክኒካል ነገሮች ላይ አሪፍ እውቀቱ ጥሩ ስለተባልኩ አይደለም። በጣም በብዙ ነገር በለጣል እና በጣም በብዙ ነገርም ፊት ላላረግ እችላለሁ። አንድ ነገር ግን ለምንም ሰፈር ፊት ማረጌ ነው። መንፈስ ቅዱስ አብሮኛል እና ደፋር ነኝ በጣም አገልግሎቴም ላይ ህይወቴም ላይ። ምን በእርግጠኝነት ትናገራለህ ከተባልኩ አንድ ነገር በእርግጠኝነት እናገራለሁ፣ መንፈስ ቅዱስ አብሮኛል፣ አብሮኝ ይቆማል እና እግዚአብሔር ከኔ ጋር ነው የማለት ድፍረትን መንፈስ ቅዱስ ሰጥቶኛል። እና ምንም ነገር ሊጎል ይችላል፣ እንደማይጎል እርግጠኛ የሆንክበት ምን አለ ከተባልኩ ህልውናው ነው እና ጠፍቶብኝ አያውቅም። ሁሌ አብሮኝ ሊሆን የሚተጋ ውድ ነው። መንፈስ ቅዱስን የመሰለ ምንም የለም እና ነገ የምንጠብቀው ዘላለማችንን እንድንወድ እንድንናፍቅ፣ እዚህ በምንኖርበት ዓለም ደግሞ በቅድስና እግዚአብሔርን በመፍራት በጽድቅ እንድንኖር ጉልበታችን እሱ ነው። በቃ ምንም ምን ህይወት ላይ ከተገኘ በመንፈስ ቅዱስ ነው። ራሴን ያለ መንፈስ ቅዱስ ከድሮ ብሳለሁ። በፊት የመጣሁት የሆነ ልክ ያልሆነ መንገድ አለኝ አይደል? እሱ ቢወጣ ያንን አይደለም የምሆነው። የለው ወይ እሞታለሁ ወይ እታሰራለሁ፣ ሰው አልሆንም። መንፈስ ቅዱስ ስላለኝ ነው። መንፈስ ቅዱስ ኢየሱስን ለልቤ ስላበራው ነው።
መንፈስ ቅዱስ ኢየሱስን ሕይወቴ ላይ ስላደመቀው ነው። መንፈስ ቅዱስ ለኢየሱስ ነዋሪ እሆን ዘንድ ታሪኬ ማለት ስለገባ ነው። እኔ ታሪክ የሌለኝ ነኝ። እኔ አይደለም መንፈስ ቅዱስ ወጥቶ ሌላ ታሪክ ሊኖረኝ እኔ ለቁም ነገር ማልጠራ ሰው ነኝ። ቀልደኛ ጓደኞቼ ቁም ነገር ሊያወሩ ሲሉ አንዴ ቁም ነገር ልናወራ ነው ይሉኛል። ደናዎቹ አይደለም ማለት አይሆኑም የሚባሉት እንኳን ለቁም ነገር አይጠሩኝም። እኔ ቁም ነገር ሰፈር ከገባው በኢየሱስ ነው። እሱን መንፈስ ቅዱስ ነው አድምቆ ይሳለልኝ። ሰው ሆንኩ። አንዳንዴ ራሴን እመለከትና እግዚአብሔር እኔን ያመነበትን አንዳንድ ነገሮች አስብና ደነግጣለሁ። ባትኖር ኖሮ የሆነ የሚሰራ የሆነ አግብቶ ኑሮ የሚኖር ምናምን እንደዛ አይነት ሰው መሆን አይመስልም። አንድ መንፈስ ቅዱስ ባይኖር ያው ዘላለም የሌለው ነኝ። ለዘላለም ሞት ተላልፎ የተሰጠ የጨለማ ነኝ። ብርሃን ታሪኬ መሃል የገባው መንፈስ ቅዱስ ኢየሱስን እኔ ሕይወት ላይ ባበራበት መንገድ ነው። እና መንፈስ ቅዱስ የሕይወት ስርዓቴ ነው፣ ያኗኗር መንገዴ ነው። ያለሱ የለውም፣ ከሌለ የለውም ብለዋለሁ። እና አሁን የመጣሁትን ያህል መንገድ መጥቼ ትንሽም ትሁን አገለገልኩ ምለውን ያህል አገልግዬ አሁን ቢወጣ ለምንም አልሆንም። ባል አልሆንም፣ አባት አልሆንም። ሚስቴ የምትኮራበት ልጄ ቀና ብሎ አባቴን የሚለው አልሆንም። ማንም አብሮት ሊሆን የማይፈልገው ለወዳጅነትም ለምንም የማይፈልግ ነው መሆኑ ስላለ ነው። የለውም መሳይ ኢየሱስ እንደወደው አድርጎኛል። ኢየሱስን ተወደዋለሁ ወይ? እንዳልወደው መች እድል ሰጥቶኝ ያውቃል? ላለመውደድ አንድ ምክንያት አግኝቼበት የማላውቀው ብቸኛ ኢየሱስ። ማንንም ይሄ ነገሩ ይመቸኛል ያ ነገሩ አይመቸኝም ብዬ ነው የሚመቸኝ ነገሩን አስበልጬ የማይመቸኝን አቻችዬ አብሬው መኖረው። ከማንም ጋር ኢየሱስ ብቻ ነው ሁሉ ነገሩ ይመቸኛል ብዬ አብሬው መኖረው ጌታ። ኢየሱስን ወደዋለሁ። መውደድን ከሱ ስለቀዳው እንደወደው ከኔ ጉልበት አልተሰጠም። እንደወደው እንኳን ወዶኝ ነው። መውደድን መቀዳው እንኳን ስለወደደኝ ነው። ኢየሱስን በጣም የምወድበት ምክንያቴ አሁን የሆንኩትን ስላረገኝ አይደለም። ኢየሱስ ዘላለሜን ቀይሮታል። አሁን ሆንኩ ምላቸውን ደግሞ በህይወቴ ሊሰራ የተናገረኝን ረጅም መንገድ ያመጣኝን እነሱን እንዳለ ከህይወቴ ቢያጎለው ሙሉ ነኝ። ኢየሱስን የሚመስል የለኝም። ኢየሱስን የሚስተካከል የለኝም። ብቸኛ የነፍሴ አዳኝ ነው። እና ኢየሱስን ለመውደድ ብዙ ምክንያት አለኝ ብቻ አይደለም፣ እንዳልወደው የሚያደርግ አንድ ምክንያት የለኝም። በምኑም ወደዋለሁ። ድካሜ መሃል የሚያነሳ ጉልበቴ ነው። ኃጢአቴ መሃል የሚያጥብ የምህረት ውድ ወዳጄ ነው። እና ሁሉ ታሪኬ መሃል እየገባ ታሪክ ይለውጣል። ኢየሱስ ያልገባበት ቦታ የለኝም። ኢየሱስ ያልነካው ሰፈር የለኝም። የሆንኩትን የሆንኩት ነገም መሆኑን ስለወደደኝ ብቻ ነው። እንዴት አልወደደው? ኢየሱስን በጣም ወደዋለሁ። እስኪ የቀመስኩትን ቀመሱ፣ የህይወት እንጀራ ነው እሱ። ቢበላ ቢጠጣ ቢለበስ ለሁሉ መልስ ነው ኢየሱስ። ይሄ መዝሙር ታሪኬ ማለት ሙሉ ለሙሉ የገባ መዝሙር ነው። ኢየሱስን የሚያክል ሌላ ዜና የለኝም። ምንም ውስጥ ኢየሱስን የሚስተካከል የለም። ይበልጣቸዋል አለኝ የምትሏቸውን ነገሮች እንዳለ ኢየሱስን ቀረቡት፣ ኢየሱስን ወቁት። ከጨለማ ሰፈር ታሪካችሁን ወደ ብርሃን መንደር ጎትቶ ያወጣዋል። የትላንት ታሪካችሁን በክብር ታሪክ ይለውጠዋል። ኢየሱስን ቅመሱት። ቀመሸው ነው የሆንኩትን ሁሉ የሆንኩት። ኢየሱስን ቅመሱ።